የዩቲዩብ ቻናል ነው። ትረካውን ማድመጥ ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ትረካው። ምርጫ አልባ ምርጫ። ደራሲ ሜሪ ፈለቀ። ጠበኛ እውነቶች ከሚለው መጽሐፍ የተወሰደ። ረቂቅ። ከወንድምና ከህሊና የቱ ይበልጣል? ወይም ከእናትና ከህሊና? እሺ፣ ከነገና ከህሊና? ህሊና እንጀራ ይሆናል? የህሊና ንጽህና ለነፍስ ምግብ ይሆናል። በነፍስ እርካታ ስጋ ይጠግባል እንዴ? ነፍስ ጠገበች ብሎስ ሆድ ይጠግባል? ኧረ እንደውም ነፍስ ስጋ ውስጥ ነው የምታድረው። ማደሪያዋ የህልውና ጥያቄ ውስጥ ሲገባ ነፍስም ህልውናዋ አጠያያቂ ነው። በእጅ አዙር እንጀራ ትፈልጋለች። በእርግጥ ነፍስ ለማደሪያነት የቱን ትመርጣለች የሚለው ወሳኝ ጥያቄ ይሆናል። ስጋን ወይስ ከስጋ ከተለየች በኋላ የምታድርበት መኖሪያዋን? ሃይማኖተኛ ወይም የሞራል ሰው ሆኜ አይደለም ይህን መዘላበዴ፣ እንደው ከጸጸት ለመዳን ታክል እንጂ። ከዚህ ሁሉ ውዝግብ በፊት ለመልስ ሳትቸኩሉ ራሴን ላስተዋውቃችሁ። ስሜ ረቂቅ ነው። በእርግጠኝነት የኔን ስም እናቴ እንጂ መላእክት አላወጡት። እድሜ 17 ዓመት ነው። በእርግጥ ከመኖር ማልቆጥራቸው 7 የቀነስኳቸው ዓመታት አሉ። እንተዋወቅና ከመኖር ከቆጠራችሁት ደምሩበት። የሥራ ሁኔታ ገንዘብ ብቻ ላላቸው ደሃ ወንዶች ደስታና ሳቅን መለገስ። በእርግጥ ማማለልም አለበት፣ መተኛትም። የአገልግሎት ዘመን ከንቱ። ዛሬ የተለየ ጉዳይ ገጥሞኛል። የኢትዮጵያ አማርኛ ፊልሞች ላይ ብቻ ያሉ አይነት ታሪኮች የሚመስል ስራ ነው። ስራው አንድ ጋግርታም ሰውዬ ማማለል። ኤፍሬም ይባላል። ለየት የሚያደርገው እሱ ለመማለልም ሆነ ለመሳቅ ፈቃደኛ አይደለም። የአባቱ ጓደኛ የሆነ አያሌው የሚባል ሰው ነው እንዳማለለው የቀጠረኝ። ክፍያው 500,000 የኢትዮጵያ ብር ነው። አፌዛችሁ አይደል? እኔም የሰማሁኝ ሰዓት በፊት ስቄ ነበር። በትክክል ኤፍሬምን ማማለል ብቻውን በቂ አይደለም። አብሮ መተኛትም ይሄን ብር አያስገኝልኝም። ነገርየው በደንብ ፌዝ የሚመስለው ዋናውን ዓላማ ስታውቁት ነው። ኤፍሬም የተለያዩ ሴክተሮች ያሉት ትልቅ ኩባንያ ባለቤት ነው። አዲስ አበባ ውስጥ የኩባንያውን ስም ከተለያዩ ምርቶችና አገልግሎቶች ጋር ተያይዞ መስማት እንደ አንዱ የቤተሰባችሁ ስም የተለመደ ነው። ብነግራችሁ ታውቁታላችሁ እኮ። አቶ አያሌው የቆዳ ውጤቶች፣ የከብት ማደለቢያ፣ ማተሚያ ቤትና በተጨማሪም የኤፍሬም አባትና አቶ አያሌው ማለትም የአባቱ ጓደኛ በሼር ይሰሩበት የነበረ አሁን ለኤፍሬም የተላለፈ ትልቅ የሳሙና ፋብሪካ በኩባንያው ስር እንደሚጠቃለል ዘረዘረልኝ። እንግዲህ ኤፍሬምን በእጅ በእግሩ ገብቶ የፋብሪካውን ሼር ለአያሌው እንዲሸጥ ማሳመን ነው ስራዬ። የሆነ ቧልት ነገር አለው አይደል? እኔም ያልኩት እንደዛ ነው። እንዴት ብታስበው ነው ይህን ያህል ከባድ ውሳኔ ላስወስነው እንደምችል ያሰብከው? ነበር የጠየቅኩት። ያንቺ ስራ እንዲወድሽ ማድረግ ብቻ ነው። ሰውየው ከወደደሽ እንኳን በንብረቱ በነፍሱ ይደራደርልሻል። ለሚስቱ እንደዛ ነበር ያለኝ አያሌው። ሰውየው ማለትም አቶ አያሌው አንቱ ለማለት የሆነ ቀላል ነገር ስላለው አንቱ ማለት ከብዶኝ ነው አንተ ምለው እንጂ አንተ የሚሉት ሰውስ አልነበረም። ማንም ራቁን የሚውጥልሽ ቆንጆ ነሽ፣ ተግባቢ ነሽ፣ በምንም ምክንያት ይሁን ተግባብተሽዋል። ቀጠለ። ሰውየው ማወቅ ስላለብኝ የኤፍሬም ባህሪያትና ይጠቅምሻል ያለኝን የቤተሰቡንና የኤፍሬምን ያለፈ ታሪኮች ነገረኝ። አያሌው ሂሳብ ክፍለ ጊዜ ብቻ የጻፍኩትን ቁጥር መጠን ብር ሳይጠራልኝም በፊት ኤፍሬምን ለመጥበስ አስቤ ነበር። ተጨማሪ ስራ ስለተደረበልኝ የመሳካት እድሉ የእስራኤሎችን የተስፋይቱ ምድር ከነዓን ያህል ሩቅ እንደሆነ ቢሰማኝም እያወሩላት፣ እያዩት፣ እየተዋጉላት 40 ዓመት እንደመባተል ዘመረውላት ሳይኖሩባት ምድረ በዳ እንደመቅለጥ ባይሳካልኝ የምጎዳው ነገር የለም።
ከዚህ በፊት እንደነበረኝ አይነት ሽግግር ወደ ሌላ ሀብታም ቀን መሰስ ብዬ እገባለሁ። ቢሳካልኝ ደግሞ መሞከር ከምንም ይሻላል። ሁሌም ቢሆን ደግሞ የአዳም ድክመቱ ሔዋን ናት አይደል? ቆዩማ ስራዬን ከመጀመሬ በፊት ኤፍሬምንና ቤተሰቡን እንዴት እንዳወቅኳቸው ልንገራችሁ። ከአስማማው ጋር አንድ ትልቅ የሀብታሞችና የቦርጫሞች ራት ላይ ታደምኩ። አስማማው የሆነች ሴትዮ ባል፣ የኔ ስም የሌለው ነገሬ ነው። እና ሳብሬው ምን እያደረኩ እንደሆነ ከጠየቃችሁኝ የሥራ ልምድ እየደመርኩ ነው። ቅምጡ ነኝ። ለሥራ የተገቢውን ክፍያ ይከፍለኛል። አንዳንዶች ያው ሽርሙጥና ነው ልትሉት ትችላላችሁ። እኔ አልስማማም። ሽርሙጥና የሚሆነው ከተለያየ ወንድ ክፍያ ሲገኝበት ነው የሚመስለኝ። እኔ ቢያንስ በአንዴ ከተለያየ ወንድ ጋር አልሆንም። በአንድ ቀን ይሂድ በአንድ ዓመት አንዱ ካልሄደ ሌላ አልጠብስም። የሸረሞጥኩ እንዳይመስለኝ ደግሞ እንደዚህ ያሉ ዝግጅቶችን ጨምሮ የሰውየውን የተለያየ የቀን እንቅስቃሴዎች ውስጥ ጥልቅ እላለሁ። ለነገሩ የፈለጋችሁትን በሉት ጉዳይ አይደለም። ድንግልናት ብላችሁኝም ቢሆን ኖሮ ለድንግልናዬ አንድ ቀን ቀለብ አትሰፍሩልኝም፣ አሊያም ለክብሬ ብላችሁ የአንድ ወር ቤት ኪራይ አትከፍሉልኝም ነበር። ለምግባሬ የፈለጋችሁትን ስድብ ብትለጥፉበትም ነፍስ፣ ገለመሌ፣ ህሊና፣ ቅብርጥሶ እያልኩ ባልፈላሰፍም ለስጋዬ መደበኛ የዕለት ፍላጎቱን እያሟላሁለት ነው። የዕለት መደበኛ ፍላጎቴ ምን መሰላችሁ? ወንድሜና እናቴ ናቸው። ከአስማማው ጋር የታደምኩበት እራት የኤፍሬም ሽንጣም ስም ያለው ድርጅት ዓመታዊ ሪፖርትና የአዲስ በጀት ዓመት አንኳር እቅዶች የሚወሱበት ስብሰባ ነገር ነው። ጠቅላላው የድርጅቱ ሰራተኞችንና ድርሻ ተጋሪዎችን እንዲሁም አጋር ድርጅት ኃላፊዎችን ያሰባሰበ እራት ነበር። ሁሉንም የኤፍሬም ቤተሰቦች ለመጀመሪያ ጊዜ ያየኋቸው እዛ ነው። አያሌውንም አይቼው ነበር። ወሬያቸው፣ አለባበሳቸው፣ ቄንጣቸው፣ ሳቃቸው፣ የሚያጨሱት ፒፓ ይጨንቃሉ። ሁሉም ነገራቸው ቄንጥ ስለሚበዛበት ለበጣ ይመስላል። ሰው ለመሳቅ ቄንጥ እያበጀ ይስቃል። እነሱን ለመምሰል አስማማው የገዛልኝን ሰውነቴን አጣብቆ እግሬ ድረስ የዘለቀው ቀሚሴ ጨንቆኛል። ከዚህ ስብስብ ወጥቶ ማጨስ አምሮኛል። ዓለምሽን አሳየውሽ አይደል አለኝ አስማማው። ዓለሜ ይህችን ታክል ጠባብ አለመሆኗን ላስረዳው ባስብም ለእንዳስማማው አይነት ሰው ይሄ አይነገር። ብነግረውም አይገባውም። የሚገርማችሁ አብዛኞቹ የአዲስ አበባ ሀብታሞች በአንድ ፋብሪካ ተመርተው የተተፉ እስኪመስሉ ድረስ የሚያመሳስላቸው ነገር ይበዛል። ቦርጫቸው፣ ሳቃቸው፣ ክፍታፍነታቸው፣ ከእውቀትና ከምግባር ነፃ መሆናቸው፣ ሴት መውደዳቸው፣ በገንዘባቸው የማይገዙት ነገር እንደሌለ ማመናቸው። አረ ብዙ ነገራቸው ይመሳሰላል። አስማማው ስለተሰበሰቡት ሰዎች ማንነት የሚደሰኩረው ዲስኩር ከምግቡ ይልቅ ሆዴን ነፋኝ። ወሬውን ሳያስመልሰኝ በፊት ማቆም ፈልጌ ሲደመር አንገብጋቢው ጉዳይ ስለነበር ርዕስ ቀየርኩ። ብሩን አስገባህልኝ አልኩት። ረቂቅ ብር ካስገባሁልሽ እኮ ገና 15 ቀን አልሆነ። እንደሱ አይነት ደርዘን ደነዝ ሀብታሞች ስለሚያወጡት ገንዘብ ማማረር ከጀመሩ መሄጃቸው መድረሱን ከስራ ልምድ ያውቃለሁ። ሲጀመር ሰሞን ገንዘብ እስኪጠየቁ አይጠብቁ። ራሴ ተነጥፌልሽ ተራመጂበት ማለት ነው የሚቀራቸው። ከወራት በኋላ ወይ ሌላ ቅምጥ ቀምጠዋል አሊያም በቅቻቸዋለሁ። የሚያወጡትን ገንዘብ ከምሰጣቸው ጊዜ ጋር ያነጻጸሩ ማስላት ይጀምራሉ። ጥቂቶቹ የእናቴ መቀነት አደናቀፈኝ፣ የአባቴ ጫማ ከርጣለኝ አይነት ሰበብ አላዝነ ይሄዳሉ። ጥቂቶቹ ደግሞ የመለየቱን እርምጃ እኔ እንድራመድ ይጠብቃሉ። የተቀሩት ደግሞ ካወቁኝ ጀምሮ ያደረጉልኝን እየቆጠሩ ያለ ተጨማሪ ወጪ ጊዜን ሊገዙት ይሞክራሉ። እዚህ ንጭንጭ ላይ ሲደርሱ ካልተለየኋቸው ቀቤ ልጥበስልሽ ባለ አፋቸው ብልግና ይተፉበታል። አውቃለሁ ግን ቃል ገብተህልኛል አልኩት። ከተዋወቀን 4 ወራችን ቢሆንም መሰነባበቻ ጊዜያችን ሩቅ ያለ መሆኑን እያሰብኩ አስቢልኝ እንጂ እናትሽ የመንግስት ገንዘብ የቀረጠፈችው እኔን ተማምና ይመስልሻል ልበል? ሲወዱሽ ያበዱልሽ መሰለሽ እንዴ? ንግግሩ ያፉን በር ለቆ ሲወጣ
ምንም የሚያበሽቅ ነገር እንዳልተናገረ ሁሉ አለስልሶት ነበር። መውደድ ባንተ ጭንቅላት ምን ማለት ይሆን አልኩት። ስለ መውደድ መደስኮሩ ገርሞኝ እንጂ ስለ እናቴ እንደዛ ሲናገር ስሰማው የክት ስድብ ፈልጌ መሞለጭ ነበር ያማረኝ። ዘብጥያ የወረደች እናትሽን ሽባ ወንድምሽን መቀለም ማለት ግን አይደለም ሲለኝ ከዛሽ ደቂቃ በኋላ በአንድ ጠረጴዛ ላይ ከሱ ጋር ለመቀመጥ የሚያበቃ ሰውነት እንደሌለው አስቤ ቦርሳዬን ይዤ ተነሳሁ። በእርግጥ ልሰድቦ ፈልጌ ነበር። ችግሩ አልችልበት። የክት ምለው ስድቤ እንኳን ለእርሱ የሽልማት ያህል ነው። የማትረባ ቀሽም ማድረግ የቻልኩት ነገር የተለያየ መጠጥና ምግብ የተሸከመው ጠረጴዛ የለበሰውን ጨርቅ ከነ ኮተቱ አንስቶ አስማማውን ማልበስ ነበር። እየወጣሁኝ ቀለም የበዛበት ያላዋቂ ሰዓሊ ስዕል የመሰለውን ቆሻሻ ሲያራግፍ አየሁት። ከታዳሚው ገሚሱ በጥላቻ አይን ሲያጉረጠርጥብኝ አያሌውን ጨምሮ ጥቂቱ ሲስቅ የተከሰተው ያልገባው ጉዳዩን ለማጣራት ሲያንሾካሹክ ከአዳራሹ ጫጫታ እየራኩ ሄድኩ። ንዴቴን ከማጨሰው ሲጋራ ጭስ ጋር ልተነፍሰው ስለጓጓሁ። ብዙውን ጊዜ ሲጋራ ሳጨስ የሚሰማኝ እንደዛ ነው። ከተደረደሩት የታዳሚዎች አንድ መኪና የፊት ኮፈን ላይ ተቀምጬ እያጨስኩ የመኪናው ጥሩምባ ጆሮዬን ሲያደነቁረው ነው መኪና ውስጥ ሰው መኖሩ ይገባኝ። ያማል እንዴ ብየው ተነስቼ አጠገቡ ያለ መኪና ላይ ደገፋልኩ። በእርግጥ ያመኛል። ቆየው ካመመኝ 3 ዓመት። በእጁ የተገባደደ የውስኪ ጠርሙስ እንደያዘ ከመኪናው ወጣ። ኤፍሬም ነው። የድርጅቱ ኃላፊ ተብሎ ለታዳሚው ገለጻ ሲጠርቅ አይቼው ነበር። ሰክራል አልኩት መንገዳገዱንና አፉ መተሳሰሩን አይቼ። ሰክሬያለሁ፣ ነገር አስክሮኛል። ጥንቅቅ ብዬ ከሰከርኩ 3 ዓመቴ መለሰልኝ። እሱ መድረክ ላይ ጽዋ ሲያነሳላት እንዳየሁት አስማማው ደግሞ እንዳሰፋልኝ ከ3 ዓመት በፊት ከመሞቷ አስቀድሞ እንደ ነፍሱ የሚያፈቅራት ሚስቱ የድርጅቱ ምክትል አስተዳደር ነበረች። እየደጋገመ የሚያሰምረው 3 ዓመት የሚስቱ ሞት ጊዜ መሆኑ ወዲያው ስለገባኝ ዝምታን መረጥኩ። መኪና ውስጥ ገብቶ ለመንዳት ሲሞክር 2ቴ ከግንድ ጋር ተጋጨ። በሶስተኛው የተጋጨው ከመኪና ጋር ስለነበር አካባቢው በመኪና ጩኸት ተደበላለቀ። ምን አስቤ ነበር? ዘልዬ መኪናውን ከፈትኩና እንዲጠጋልኝ ነገርኩት። ምን ልትሆኚ አለኝ። የመኪናዎቹን እሪታ ተከትሎ እየተሯሯጡ የሚመጡትን የሆቴል ጠባቂዎች ሲያይ ለመጠጋት ያመነታ። ላድርስ? ፖሊስ ጣቢያ ታድራለህ? መለስኩለት። እንግዲህ ኤፍሬምን ያወቅኩት እንዲህ ነው። በቤቱ ካደረስኩት በኋላ ከኋላ ወንበር ያስቀመጥኩትን ቦርሳዬን ሲያቀብለኝ ቦርሳው ተበተነ። በርዬ ወንድሜ ነው። ግዢ ያለኝን መጽሐፍ መኪና ውስጥ መውደቁን አላየውም ነበር። በቤቴ ስደርስ በርዬ የጠየቀኝ የመጀመሪያው ጥያቄ መጽሐፉን ነው። እንደ ጣልኩትም የገባኝ የዛኔ ነው። በርዬ በረከት ነው። ታላቅ ወንድሜ ነው። መራመድም መናገርም አይችልም። በዊልቸር ይሄዳል። በምልክት ይናገራል ወይንም ሐሳቡን በጽሑፍ ይገልጻል። ከኔ ጋር ግን ይሄን ሁሉ ማድረግ ሳይጠበቅበት ባይኑ ብቻ አረዳዋለሁ። በዛ መጽሐፍ ሰበብ በነጋታው ኤፍሬም ቢሮ ተገኘው። መጽሐፉን እያገላበጠ እየሳመ እንባ ቀረሽ አኳኋን ሲሆን ከመደንገጥ በላይ ተሰምቶኛል። ኬት አገኘሽው? ፈልግ ያጣው ስራ ነው አለኝ። የወንድሜ መጽሐፍ ደንበኛ ነው ያገኘልኝ፣ ገበያ ላይ የለም መለስኩለት። የምትፈልጊውን ያህል ገንዘብ ልስጥሽና መጽሐፉን ታይልኝ አለኝ። እሻትልማ አረሽ ይላለው ሲለኝ ሳቂ መጣ። እናንተ ሀብታሞች ግን በገንዘብ ልዋጭ የማታገኙት ነገር እንደሌለ ነው አይደል የምታስቡት አልኩት። እንደዛ ማለቴ እንኳን አልነበረም አለ የውስጡን ቅሬታ ፊቱ ላይ ያሳበቀ። ብትልስ ማን ይሰማሃል? ጠረጴዛው ላይ ያለውን የሚስቱን ፎቶ አዙሮ አሳየኝ። መጽሐፉ የሟች ሚስቱ ከመጋባታቸው በፊት የጻፈችው የመጀመሪያ ድርሰቷ ነው።
እሷ በህይወት እያለች በድጋሚ ሊያሳትምላት እቅድ እንደነበራቸውና በቸልተኝነት ምንም ቅጂ ለእርሱ እንዳላስቀረች ነገረኝ። ስነግራችሁ በጣም ከማዘን የተነሳ መጽሐፉን ትቼለት ልሄድ ሁሉ አስቤ ነበር። ማታ በመኪና ሳደርሰው መንገዱን ሙሉ ከ3 ዓመት በፊት ስለሞተችው ሚስቱ ነበር ሲያወራኝ የነበረው። ለበርዬ መጽሐፉን ሰጠው የተከሰተውን ነገር ነገርኩት። ስላልሰጠውት እየተቆጣኝ መልሼ መጽሐፉን ለኤፍሬም እንዲሰጠው ለመነኝ። ቢሮ ድጋሚ ተከሰትኩ ማለት አይደል? መጽሐፉን ሰጠው ወንበሩ ላይ ቁጭ ብድግ ሰራ። የሚለው ጠፋው። በነፃማ አልሰጥህም አልኩት። የፈለግሽው ነው ያለ። የክፍያውን ይዘትና መጠን ምሳ እየጋበዝከኝ እንደራደራለን ስለው ፊቱን አፈሰሰው። ምሳው በሌላ ነገር ይቀየርልኝ። እንደውም ምሳ ሰዓት ደርሷል ስለው ትላንትና እንዳደረገው የተተለተለ ቁምጣዬንና ሰፊ ሸሚዜን አየው። ግድ የለሽ አለባበሴ እንዳልተመቸው ስለገባኝ ሳቄ መጣ። ለምሳ ተያይዘን ስንወጣ አቶ አያሌውና ኤፍሬም እናት ቄንጠኛ አለባበስ የምትለብስ ዘመናዊ ሴት ናት። ወደ ህንጻው ሲገቡ ተገናኘን። ጓደኛው እንደሆንኩኝ ያስተዋወቃቸው። በረፍት ጊዜ ታሳልፋለህ አልኩት። ምግብ አዘን እስኪቀርብ እየጠበቅን። የመቃብር ቦታ። እየቀለድክ? እየቀለድኩ አይደለም። የሊዲያ መቃብር ቦታ ነው ረፍት የሚሰማኝ። ሊዲያ ሟች ሚስቱ ናት። ምሳልን በላ እኔ እየበላው እሱ እያወራ ማለት ይቀላል። የተቀመጥነውን 1 ሰዓት ከ16 ደቂቃ 1 ሰዓት ከ7 ደቂቃ ስለ ሊዲያ ሲያወራ 8 ደቂቃ ሲጎርስና ሲያላምጥ የቀረውን 1 ደቂቃ በረዥሙ ተንፍሶ ተለያየን። መጽሐፉን ልሰጠው ብንገናኝም ካስማማው ጋር ስለተለያየን ተረኛ ሰሪ ሊሆን እንደሚችል አሰብ። ቢሆንም ከማቃቸው ሀብታሞች የተለየ ነገር ስለሆነ የተለየ መንገድ ተጠቅሜ ካልሆነ በቀር ይህን ጋግርታም ሰው መጥበስ ቀላል እንደማይሆን ገብቶኛል። ከትንፋሹ ጋር ስሟን የሚተነፍሰውን ሟች ሚስቱን ሀዘን ማደብዘዝ የባሰ ከባድ መሆኑ ገብቶኛል። ቢሆንም መሞከሩ አይከፋም። ከሬን ለመጀመር በቀናት ልዩነት ለሶስተኛ ጊዜ የቢሮ ስርዓት ያልተከተለ አለባበሴን በሳቅና በሰለቸው ፊት የሚያጉረጠርጡ ሰራተኞቹን አልፌ ኤፍሬም ቢሮ ገባሁ። አንተ ሴክሬታሪክ ግን አካሏ ሁሉ ከምላስ ነው እንዴት ሰራው? ያለ ቀጠሩ ያለ አለባበስ ቂቂ ቢሪቂቂ ስትል ነው አልፊያት የገባሁት። አንደኛው ወንበር ላይ ተቀመጥኩ። ደህና አደርሽ አለኝ። ስሜን ከሰላምታው አስከትሎ ሊጠራ ከጭንቅላቱ ጓዳ እየበረበረ። ረቂቅ። እሺ ረቂቅ ምን ልታዘዝ? በተቀመጠበት በትህትና አናገረኝ። ዝም ብዬ ሳስበው በአንድ ምሳ መጽሐፍ መቀየር የሚያዋጣኝ አልመሰለኝም። ምን እንደምለው እቅድ አልነበረኝም። ምሳ አብሮ መብላት አይሆን እንጂ የጠየቅሽኝን እከፍላለሁ። ራትም ቢሆን ይመቸኛል መለስኩለት። ፍቅፍቅ ብሎ ሳቀ። በቁም ነገር ምን ላርግልሽ? ትህትናው ማስደንገጡ። ራስ ልጋብዝህ፣ ሂሳብ ክፈል። ቀልድ አይፈጅም። አሁንም ሳቀ። በቃ አለኝ፣ ሳቁ ከፊቱ ሳይጠፋ። ፈገግታ ከዳመናት መሃል ብቅ ያለች ፀሐይን ያስነቃል። ፈዛዛ ነው እንደማለት፣ ሀዘንን ይገፋል እንደማለት። ይሄ የማማለያ ጥበብ ያልነበረ ከልቤ ነው። የሚስቱን ፎቶ አይቶ ፈገግ አለና እሺ በሁለት ነገር ከተስማማን እራት እንበላለን አለኝ። አንዱ መቼም ህጋዊ ልብስ ልበሽ የሚል መሆን አለበት። ከአስተያየቱ የምለብሳቸው አለባበሶች እንደሚዘገንነው ገብቶኛል። እሱን ሶስተኛ አድርጊው አለኝ እየሳቀ። ሁለቱን ንገረኝ። አንደኛ በቀደም ለምሳ መጣሽ፣ ዛሬ ደግሞ ለራት። ነገ ለቁርስ እንደማትመለሽ እርግጠኛ አድርጊ። ሁለተኛና ዋነኛው ነገር ዋክሽ በምንም ምክንያት ቢሮ የተመለሰሽ አትምጪ። እሱን ራት እየጋበዝከኝ እንደራደራለን። ቀለል ያለ ቀሚስ ለብሼ ቦታውና የምግብ ምርጫው በእኔ ተወስኖ ከኤፍሬም ጋር ራት ታደምን። በአብዛኛው ምን እንዳወራን ባልነግራችሁም ታውቁት የለ ሊዲያ። በርዬ ስለ ሊዲያ መጽሐፎች የተወሰነ ነገር አውርቶልኝ ስለነበር ትንሽም ቢሆን ስሜት የሚሰጥ መግባባት ተግባባን። መጽሐፎቿን አንብበሻል ማለት ነው
እስኪ ስለሷ የምታስቢው ንገሪ አለኝ በሚያንሰፈስፍ ጉጉት። አንብቤው ቢሆንና ባወራው ተመኘው። እኔ እንኳን መጽሐፍ ማንበብ አልወድም። ወንድሜ ነው የሚያነበው። የሚቀረው መጽሐፍ የለም። ሁሉንም መጽሐፎቿን አንብቧቸዋል። እርሱ ነው የነገረኝ አልኩት። ስለሷ አውርቶ አለመድከሙ እየደነቀኝ። ስለሷ የሚያወራኝ ሰው ሳገኝ ያገኘዋት ያለው ምደሰተው አለኝ ቀዝቀዝ ብሎ። ስለሷ ብዙ ላወራህ ባልችልም እስካልደከመህ ልሰማህ ግን እችላለሁ። ጥሩ ጓደኛ መሆን የምንችል ይመስለኛል አልኩት። እሱን እንኳን እጠራጠራለሁ መለሰልኝ። አትቸኩል፣ በሂደት የምናየው ይሆናል ስለው ተቆጣ። ከዚህ በኋላ ከምንገናኝ መጽሐፉን በመልስልሽ ይቀለኛል። አሁን መጽሐፉን አልያዝከውም አይደል? በፈለግሽው ቀን ግን አመጣልሻለሁ። ስለዚህ ቢያንስ አንድ ጊዜ ወደ ቢሮ እመጣለሁ ወይ ቁርስ እንበላለና። በእርግጥ ለምን እንደሆነ በማይገባኝ ምክንያት ወንድ ልጅ ሲናደድና እልህ ሲይዘው ደስ ይለኛል። ኤፍሬምን ግን ማናደድ ፈልጌ አልነበረም፣ ምርጫ ስላልሰጠኝ እንጂ። ይኸው ነው። በሚቀጥለው ቀን የማላቀውን ስልክ ጥሪ ያስተናገድኩ። አያሌው ኤፍሬም ሚስቱ በሞተች በ3 ዓመት ውስጥ ቁጭ ብሎ አብሯት ምሳ እራት የበላ ፈገግ ሲልላት የታየ ብቸኛዋ ሴት መሆኔን ነገረኝ። አሁን በአንድ ብቻ ሳይሆን በተጨማሪ የተለየ ምክንያት ኤፍሬምን ለመጥበስ ማድረግ ያለብኝን ሁሉ አድርጌ መሞከር ስላለብኝ አጭር ጅንስ ቁምጣ በአንድ ጎኑ ባዘነበለ ሰፊ ያላባሽ በሸራ ጫማ አድርጌ ኤፍሬም ቢሮ በድጋሚ መጣሁላችሁ። እንኳን ኤፍሬም እናንተ እንኳን ኤጭ አላችሁ አይደል? ቅዳሜ ስለነበር ማንም ይኖራል ብዬ አልገመትኩም ነበር። ጸሐፊው የሆነ ነገር እየተወራጨች ብላኛለች። ኢርፎን ሰክቻለሁ፣ አልፌያት ገባሁ። ኤፍሬም ከተወሰኑ ሰዎች ጋር ስብሰባ ላይ ነው። ከአያሌው ጋር ተያየን። ምናልባትም ከግማሽ ሰዓት በኋላ ስብሰባቸው አልቆ ሲወጡ ጸሐፊውን ጨምሮ እዛ ከነበሩ ሰራተኞቹ ጋር ከዚህ በፊት በግልምጫ እንዳልሸኙኝ ሁሉ እንደሚተዋወቅ ሰው እየቀደድን ስለነበር መውጣታቸውን ያወቁት ሰራተኞቹ እየተወለካከፉ ወደ የስራቸው ሲዞሩ ነበር። ምን እያደረግሽ ነው? ይሄ ለኔ ከስራ ቦታ ይበላይ ነው። ልረበሽበት አልፈልግም አለኝ ኤፍሬም ቢሮ እንደገባን እየተበሳጨ። በቅዳሜ ምድር ያንተ ቢሮ መግባት ሲገርመኝ ሰራተኞቹን ሁሉ ትጠገርራቸዋለህ። ቁርስ እንብላ ልትይኝ አይደለም አይደል የመጣሽው? ኧረ አይደለም፣ ቅዳሜ ህና ወሰይን ልልህ አስቤ ነው መጣጤስ። ቁርስ ካልበላ ግን እሱንም ያካትታል። ምን እያሰብሽ ነው? ምን እንደምናደርግበት እርግጠኛ አይደለሁም፣ ግን ውለህ እንደማታውቀው አይነት አዋዋል አስውልሃለሁ እና ትወደዋለህ፣ አታስብ መለስኩለት። አውቄ ስጠም እንጂ ምን እንደጠየቀኝ ገብቶኛል። እየተበሳጫጨ ኮቱን አንስቶ እየደረበ ለመሄድ ተሰናዳ። ረቂቅ፣ ከዚህ በላይ መታገስ አልችልም። እኔ መጽሐፉን እሰጥሻለሁ አለኝ። በአንድ መጽሐፍ ጦሳ ሳሪ ልጨልጥ? መኪናውን እየነዳ ብቻውን ያወራል። ሳቂ መጥቷል። መበሳጨቱ ደግሞ ሲያምር። 24 ሰዓትህን ብቻ ስጠኝ፣ ሙሉ ቅዳሜን። ደጋግሜ ጠይቀዋለሁ፣ አይመልስልኝም። ብቻውን ያወራል። ይላል እየደጋገመ። ቁርስ መብላት ፈልጋለሁ አልኩት ለሶስተኛ ጊዜ። ቢሮ ሰዎች ይጠብቁኛል፣ መጽሐፉን ይዘሽ ስንለያይ ትበያለሽ አለኝ በመጨረሻ። ሂሳብ ማን ሊከፍል? ታካብዳለህ እንዴ? ልትፋታኝ አይደል? ከፈለግሽ የቁርስሽን ሂሳብ እሰጥሻለሁ። ንዴት ድምጹን እያጎረን ነው። ያላጃቢ ደስ አይልም። አንተ ግን አንድ ቀን ብዙ መሆኑ ነው። እንኳን ለሰው ለእንቅልፍ ይሰጥ የለ። ብቻዬን ለፈልፋለሁ። አይመልስልኝም። የመኪናውን በር ከፈትኩና አንድ እግሬን አስወጣው። ቀጥዬ ለወርድ ነው አልኩት። መኪናው ሲጢጢጥ አድርጎ አቆመው። አነከኝ አልኩት። እኔ ዱለቴን እየበላው እሱ እያየኝ ግራ ገብቶ ታየኝ። የምሬን ነው። ከመጠቅለሌ ጀምሮ እስከ ምግቦርስ ባይኑ ምግቡን ይሸኘዋል። ከምግቡ ጋር እኮ አብረህ ገባህ። አስቤው አልነበረ።
አለኝ ንዴቱ በረድ እያለለት። የቁርስ ምርጫህ ምንድነው? የምግብ ምርጫ የለኝም። የቀለም ምርጫ ግን ይኖርሃል? የለኝም። እሺ ኮከብህ ምንድነው? አላውቀውም። ቆይ እሺ ጓደኛ ምናምን እንኳን የለህም? ከሊዲያ ሌላ ጓደኛ ኖሮኝ አያውቅም። ጓደኝነት ላይ እንኳን ጥሩ ነኝ ብዬ አላስብም አለኝ በቁርጥሽ ነው ወቂ አይነት። እሱን እኔ ላረጋግጥልህ እችላለሁ። አስቀያሚ ጓደኛ ነክ። ውጪ እንድጠብቀው ቢነግረኝም እስከ መኝታ ቤቱ ተከተልኩት። መጽሐፉን ከሰጠኝ በኋላም ምንም እንዳልነካ ቢያስጠነቅቀኝም ወደ ሳሎን ገባሁ። ሶፋው ላይ ከተደረደሩት አሻንጉሊቶች መሃል አንዱን ከማንሳቴ ኤፍሬም ከየት መጣ ሳልለው መነጨቀኝና ቦታው መለሰው። አስደንግጦኛል። ይቅርታ አለኝ መልሶ። የሷ እጅ፣ የሷ ጠረን፣ የሷ ምስል፣ ሁሉም ነገር እሷ ራሱ ህያው ሆና ያለችው እዚህ ቤት ነው። እዚህ ቤት ፍቅር ያልሞተችው። የሳቅ ነው፣ ያለቀስ ነው፣ የተላፋ ነው፣ የተጣላ ነው እዚህ ቤት ነው። ሁሉም ነገር እንደ ዛሬ ትኩስ ህልውና አለው። እሷ ከሞተች በኋላ የቤቱ ቀለም አልተቀየረም። የቤቱ ቃል ተቀየረ። ሁሉም እሷ እንዳስቀመጠችው ነው። ማንም እዚህ ቤት ሲገባ ጠረኗን የተሻማኝ ትዝታዋን የተጋራኝ ስለሚመስለኝ ለማንም ሰው እንዲገባ ፈቅጄ አላውቅም አለኝ በተሰበረ ልብ። በቋሚነት የሚኖረው እናቱ ቤት መሆኑን ሚስቱ ስትናፍቀውና ሲከፋው እዚህ ቤት እንደሚመጣ ነገረኝ። ከልብ ያዘንኩለት ብቻ አይደለም ሀዘኑን አጋባብኝ። ቢሮ ሰዎች ቀጥሬያለሁ እንሂድ አለኝ። የኔን ተረጋግቶ መሬቱ ምንጣፍ ላይ መቀመጥ ሲያይ እንድወጣለት ፈልጎ። ሁሌም ዛሬ ላይ ቆመ ሁለት ምርጫ አለ፣ ትላንት ወይም ነገ፣ ትዝታ ወይም ተስፋ አልኩት። አንዳንዴ እንዳዋቂ ያደርገኝ የለ የበርዬ እህት አይደለም። ከሊዲያ ጋር ይኖርናቸው 5 ዓመታት ትዝታ ብቻ አይደሉም፣ ነፍስ ያላቸው ስንቆች ናቸው መለሰልኝ። የሚወዱትን ማጣት ምን ያህል እንደሚከብድ አውቃለሁ። የኔን ያህል አይገባሽም። ሁላችንም የራሳችን ስቃይ ሌላውን ያልጎበኘ ህመም እንዳለው ነው የሚገባን። ያወራሁት ከሱ በባሰ እኔ ታመምኩ። ባይመጣ ገና በ9 ዓመቴ አባቴ አንገቱን በገመድ አንጠልጥሎ ሲሞት ባይኔ አይቻለሁ። ይሄን ከተናገርኩ በኋላ ከኤፍሬም መለየት አማረኝ። ተነስቼ መኪና ውስጥ ገባሁ። ምንም ሳንነጋገር ብዙ ተጓዝን። የረቀቀችው ረቂቅ ይቺ ነኝ። እንደ ጎርፍ የሚተለተል ሳቅና ልፍለፋይ ባንዴ የሚደፈርስ ትንሽ ቢራቢሮ። እዚህ ጋር ወርደኝ አልኩት ድንገት ማጨስ ስላማረኝ። አቆመልኝ። መረበሽ ይረብሾታል። ዝምታዬ ጨንቆታል። ያስቀመጥኩትን መጽሐፍ አቀበለኝ። ያንተ ይሁን። በመጽሐፍ ሐሳብቤም ቢሮ አልመጣም ያልኩት እውነቴን ነው። ፊት ለፊት ያገኘሁት ሱቅ ገብቼ ሲጋራዬን እዛው መማግ ጀመርኩ። የማስታውሳቸው የልጅነት ቀኖቼ ላይ ሁሉም ልክ ነበር። ማይ ደከመኝ ሳትል በምቾት የምታኖረን ልጆቿ እኔና በርዬ፣ አባታችን ልጆቹንና ሚስቱን የሚወድ ጎበዝ ሰካራም፣ በርዬ ከወልደቱ ጀምሮ መራመድም መናገርም የማይችል ታላቅ ወንድሜ፣ ማይ ሁሉንም ምንም ጉድለት እንደሌለ፣ በርዬም ጤነኛ ባሏን በየለቱ የማይሰክርና ሁሉ እንደሞላለት ታስመስለው ነበር። ልጅነቴ እንዳላስተውል አድርጎኝ ይሆን የጎደለ ስንጥር የኖሮ ክፍተት አይታየኝም ነበር። በእርግጥ ማገናዘብ የምችልበት እድሜ ላይም ቢሆን ቅንጡ ኑሮ ባይባልም የተደላደለ ነበር ኑሯችን። አንድ ቀን ግን ልክነት አበቃ። ማዬ አንድ ቅዳሜ በርዬና እኔን እንዲጠብቅ ላባዬ ጥላለት ሸመታ ወደ ገበያ ሄደች። በምን አጋጣሚ ዞር እንዳለ በርዬ የተሳበ የተለኮሰ ሲሊንደር አጠገብ ደርሶ እሳት እግሩን አቃጠለው። በአባዬ ቸልተኝነት በርዬ እንዳልተቃጠለ እኔ ምስክር ነበርኩ። እኔና አባዬ የምናደርገው ጠፍቶን ስንጫጫ ማዬ ደረሰች። ልጄን ብላ ስትጮህ በርዬ እግሩ የተቃጠለ ሳይሆን የሞተ ነው የመሰለኝ። በተሰበሰበው ሰው መሃል አባዬ ሲወጣ አየሁት።
አወጣጡና እንባ ያቀረሩ አይኖቹ ስዕል ዛሬም ድረስ ትዝ ይለኛል። የመሸነፍ ስሜት፣ አቅም የማጣት ህመም፣ እንደ አባት ኃላፊነትን ያለ መወጣት ጸጸት። አድጌ ያንን ገጽታውን ስተረጉመው ብዙ ስሜት ነበረው። ከተወሰነ ደቂቃ በኋላ ለምን ልቤ ወደ አባዬ እንደጎተተኝ ሳይገባኝ እሱ በወጣበት መንገድ ወደ ጓሮ ወጣው። አባዬ ጓሮ ተንጠልጥሎ ነፍሱ ልትወጣ እየተንፈራፈረ ነበር። ደነዘዝኩ። ሰዎች ጩኸቴን ሰምተው ሲደርሱ ዘግይተው ነበር። ከአባዬ ሞት በኋላ ብዙ ሳይቆይ በርዬ ለሕክምና ከሀገር ወጥቶ ውጪ ከምትኖር የማዬ እህት ጋር መኖር ሲጀምር እኔና ማዬ ጥቂት የማይባሉ አመታትንና ችግሮቻችን ብቻችንን ገፋን። ብሩን መክፈል ስላልቻለች ቤታችን በሐራጅ ተሸጦ ትንሽዬ ቤት ተከራይተን መኖር ስንጀምር ነው እማዬ የተወሰነውን ለበርዬ መታከሚያ ገንዘብ ቤታችንን አስይዛ ከባንክ እንደተበደረች ያወቅኩት። በርዬንም ከብዙ ገንዘብ ግፍገፋ በኋላ ምንም ሊረዱት ባይችሉም የማሰብ ክህሎቱ ከጤነኛ ሰው በብዙ የላቀ በመሆኑ መማሩ መጨረሻውን እንዲቀይርለት አክስቴና ባሏ እዛው ትምህርት አስጀመሩት። የተፈጠረውን ሁሉ ተቀብለን መኖር በጀመርንበት ሰዓት ግን የባሰ ምስቅልቅል ተከሰተ። 10ኛ ክፍል ማትሪክ ተፈትኜ ውጤት መጣብኝ። ለመፈተን ያህል እንጂ ለውጤት አልሰራውም። ማዬ ብቻ በምታውቀው አመታት ያስቆጠረ ታሪክ በርዬን ውጭ ሀገር ልካ ለማሳከሚያ ብር አንሷት ከምትሰራበት መስሪያ ቤት ባነሳችው ገንዘብ ጦስ ተከሳ ከአመታት በኋላ ተረጋግጦ የመስሪያ ቤቱን ገንዘብ በመመዝበር የ10 ዓመት እስራት ተፈርዶባት ዘብጥ ያወረደች። ይሄኔ የተፈጠረውን ሲያቅ በርዬ ከውጭ ሀገር ትምህርቱን ትቶ መጣ። አንዳንዴ እሱ ባይመለስ ኖሮ ብቻዬን ምን አይነት ቀን ሊኖረኝ እንደሚችል ሳስብ ደስታ የራቀው ኑሮ የሚኖረኝ የነበረ ይመስለኛል። ሌላ ጊዜ ደግሞ በተለይ መኖር ቋጢ መግፋት የሚሆንብኝ ሰዓት ላይ እሱ ባይኖር አንድ ሐሳብ ይቀልልኝ እንደነበር አስባለሁ። ወዲያው ግን ይህን ማሰቤንም እንዲህ በማሰቤ ራሴንም ጠለዋለሁ። የ17 ዓመት ሴት ወጣት በ5 ዓመት የሚበልጣት በዊልቸር የሚገፋ ወንድም ያላት አባቷ የሞተባት እናቷ የታሰረችባት ረቂቅ ሆንኩ። ቅዳሜ የቀረውን 16 ሰዓት ምን በመስራት እንደምንጀምረው ምሳ እየበላን እንደራደር አለኝ ኤፍሬም አጠገቤ ደርሶ። አላመንኩትም። ደስ ያለኝ በየትኛው ምክንያት እንደሆነ ሳይገባኝ ተጠመጠምኩበት። የለበሰውን ሙሉ ሱፍ ልብስ ቡቲክ ገብተን አስቀይሬው ነበር ቀኑን የጀመርነው። እነዚህ ለቅዳሜ ያጸደቅናቸው ህጎች ናቸው። ስልክ መዝጋት፣ ስለ ሊዲያ አለማውራት፣ ስለ አባቴ አለመጠየቅ፣ ከዛሬዋ ቅዳሜ ውጪ ሌላ ቀን የለም ብሎ ማመን፣ ትላንትንም ነገንም ረስቶ ደስ መሰኘት። ከላይ ዘረዘርኩላችሁ ለሁለት ያጸደቅነው ነው። ለብቻዬ ግን ሊረሳው የማይችል ቀን ልሰጠው ምያለሁ። ማጨስ እንዴት ጀመርሽ? በጓደኛ ተጽዕኖ? አይደለም። ምን ነው ሴት ልጅ ስታጨስ ውበቷ ይቀንስብኛል ከሚሉት ጎራ ነህ? እኔ እንኳን ከማንነት ጋር አላያይዘው፣ ከጤና አንጻር ግን ባታደርጊው መርጣለሁ አለኝና በድርድር ቅዳሜ እስኪያልቅ 3 ሲጋራ ብቻ ላጨስ ተስማማን። እኔ ማውቃቸው አብዛኞቹ ባለ ገንዘብ ወንዶች ገበጣ ሲጫወቱ እንዳላደጉ ሆቢህ ምንድነው ሲባሉ ጎልፍ፣ የበረዶ ሸርተቴ፣ ራግቢ ምናምን ማለት ይዳዳቸዋል። ኤፍሬም ከጠረጴዛ ቴኒስና ከሊዲያ ውጪ የሚወደውን ነገር እንኳን አያውቀው። ቅዳሜን አሰከርናት፣ ቅዳሜን አሳበድናት። ቅዳሜ ምትሃት ነገር ነበረች። እሁድ ጠዋት ሆቴል አልጋ ላይ ስነቃ ኤፍሬም ተነስቶ ወንበር ላይ ተቀምጦ እስከነቃ እየጠበቀኝ ነበር። መጸጸቱ እንዲገባኝ ብዙ ሊነግረኝ አልተገባውም። ጸጥታው ብዙ ሪታ ነበረው። ወትሮም ጸጥታ ጠላለሁ። በጆሮዬ የምሰማው ድምጽ ሲጠፋ የምትጮህ ነፍሴን መስማት ፈራለሁ። እስካልተኛው መለፍለፍ እመርጣለሁ። ዛሬ ግን ዝም አልኩ። ለምንድን ነው የምከተለው? ያለምንም ቃል ልውውጥ የሚያደርገውን የማደርገው ለምንድን ነው? ምንም ቃል ሳይተነፍስ ተጣጥቤ ለባበስኩ። ቁርስ እየበላን ጸጥታው ጮኸብኝ። ብሎን እንደጠፋበት ሰዓት ሰሪ አደፈጥንኩ አልኩት።
ሁለታችንም ምግቡ ላይ ያቀረቀረን እንጂ በተገቢው እየተመገብን አልነበረም። አንቺ ግን ምንም አይመስልሽም አይደል? አለኝ በትዝብት አይነት። የምልህ ግራ ገብቶኝ እንጂ ጸጸት ላይ እንደጣልኩ ገብቶኛል። በሆነ ነገር ማለቃቀስ መፍትሄ ያመጣል ብዬ ስለማላስብ አላላዝንም። ያልኩት ከልቤ እንጂ የኮነንኩት አልነበረም። አልመለሰልኝም። ጸጥ አለኝ። መጥፎ እንዲሰማ ስላደረኩ ይቅርታ በጣም አልኩት። አሁንም አልመለሰልኝም። ልሂድ አላልኩትም። ምንድነው ሐሳብሽ አላለኝም። መኪናውን ነርቶ መቃብር ስፍራ ደረሰን። ቃል መጣሁ። ከተወሰነ ደቂቃ በኋላ መታገስ አቃተኝ። ተከተልኩት። አላየኝም። ያየሁት ነገር የምቋቋመው አይነት አልነበረም። እንደምትሰማው ሁሉ፣ እንደምታየው ሁሉ፣ እንደምታባብለው ሁሉ መቃብሯ ላይ አቅሉን እየሳተ ያወራል፣ ያለቅሳል፣ ይጠይቃል፣ ይመልሳል። ብዙም እርምጃ ባራቀ ርቀት በእንባ ያጅበዋለሁ። የእሷ የነበረውን ገላ ለሌላ ስላጋራባት ይቅርታ ይለምናታል። ተነስታ እንድትወቅሰውና የጸጸት ወላፈኑ እንዲበርድ ይማጸናታል። እግሬን አላዘዝኩትም። በደመ ነፍስ የተጓዝኩ ታክሲ ይዤ ቤት ደረስኩ። ማጨስ አይደለም ያማረኝ፣ ማልቀስ። በርዬ እንዳየኝ ገብቶታል። እቅፉን ዘረጋልኝ። እንደ ሕፃን ድምፄን አውጥቼ ያለቀስኩ። ለበርዬ የሆነውን ሁሉ ነገርኩት። ቀጥዬ ያደረኩት አያሌውን ማግኘት ነበር። ኤፍሬምን ካሁን በኋላ ላገኘው አልፈልግም አልኩት ለአያሌው ደውዬ እንዳገኘሁት። ማንም በሱ ቦታ ቢሆን በመጀመሪያው ቀን ሊሰማው የሚችለው እንደዚህ ነው። አይደለም መለስኩለት። እየገፋሽ ያለሽው ገንዘብ ይታይሻል ረቂቅ። እንደ ቮሊቦል ከአንዱ ወንድ እጅ ወደ ሌላው መንጠር አልሰለቸሽም? እውነቱን ነው፣ ሰልችቶኛል። ነገር ግን የኤፍሬም የሚስቱ መቃብር ላይ የሆነውን መሆን በገንዘብ ለመደራደር ይከብዳል። በተቀመጠበት ትቼው ወደ ቤቴ ተመለስኩ። ለቀናት ቤት አርፌ ተቀመጥኩ። እንኳን ለማየ ማስራው ስንቅ ቤት ውስጥ እንኳን የሚበሰል ነገር እያለቀብኝ ነው። ባንክ ውስጥ ያለችኝን 400 ብር አውጥቼ ምን እንደማደርግ አቀድኩ። አስማማው ጋር ወይም አንዱ በፊት ማውቀው ሰው ጋር ልደውል ባስብም ሳስበው ገና ሰለቸኝ። ሁሌ ችግር ማውራት እንኳን የሚሰሙኝን ወንዶች እኔን ሰልችቶኛል። እንዴት ወንድና ገንዘብ ዘውድና ጎፈር እንደሆኑብኝ ልንገራችሁ። የምነግራችሁ ጅማሬን እንጂ ሰበቤን አይደለም። ምክንያቱም ወንድን ለገንዘቡ ብላ የምትተኛ ከንቱ ለመሆን የትኛውም ሰበብና ምክንያት ሚዛን የሚደፋ አይደለም። ያኔ አባቷ የሞተባት፣ እናቷ ስንቅ የሚያስፈልጋት እስረኛ፣ ወንድሟ መጽሐፍ ማሳተም የሚመኝ በዊልቸር ሄጅ ዲዳ የሆነባት ረቂቅን የሆንኩ ጊዜ አንድ የሆቴል አስተናጋጅ ሆኜ በማገኛት ገንዘብ ልንኖር ስንዳክር በርዬ ሲያለቅስ ያየሁት ጊዜ፣ በርዬ ስራ ፍለጋ በፀሐይ እጁ እስኪርድ ዊልቸሩን እየገፋ ውሎ እጁ ተልጦ ያየሁት ጊዜ፣ በርዬ መጽሐፍ ሊያሳትም አሳታሚ ፍለጋ ሲዞር ውሎ አፍንጫውን ነስሮት የገባ ጊዜ፣ እንደምንም ገንዘብ አጠራቅሜ የበርዬ መጽሐፍ ላሳትምለት ቃል የገባው ጊዜ፣ እማዬ ልጠይቃት ሲሄድ እያለቀስኩ ልጆቼን አላይም ብላ አልወጣም ያለሽ ጊዜ፣ እማዬ ሲጋራ እንዳስገባላት የጠየቀችኝ ጊዜ፣ የወደደኝ የመሰለኝ ፍቅረኛዬን ሌላ ሴት ጋር ያየሁት ጊዜ። ከነዚህ በአንዱ ጊዜ ወይም በሁለቱ ጊዜ ምንም ለማድረግ ተዘጋጅቼ ነበር። ከአንድ ሀብታም ባለሚስት ጋር ሆቴል ሲመጣ ተቀራረብን። ባለትዳር መሆኑን ሳይደብቀኝ ቁንጅናዬ እንዳማለለው ነገረኝ። ስለሰማሁት የታክሲ 500 ብር የመስተንግዶ ደሞዜን ሰጠኝ። ስለተሳምኩለት የወር አስቤዛ አደረገልኝ። ስለወጣሁለት የቸገረኝን እንድነግረው ሊያሟላልኝ ማለልኝ። የጠገበኝ ሲመስለው ሄደ። ሌላ ተመሳሳይ ሰው ለመድኩ። በርዬ መማር የሚፈልገውን ኮምፒውተር ሳይንስ መማር ጀመረ። ለማዬ ስንቅ ለማሰር መጨነቅ ተውኩኝ። ተርፎን ማስቀምጠው ገንዘብ ባይኖረኝም ቢያንስ መሰረታዊ ነገሮች አይጎሉብንም። በርዬ ሰሞኑን አድፍጦ መጻፍ ጀምሯል። ሎትሮ በተጨማደዱ ወረቀቶች የሚሞላው የቆሻሻ ቅርጫት ባዶ ሆኗል። የሚጽፈው ታሪክ የሰመረለት ይመስላል። ስለምን እንደሆነ ብጠይቀውም ሳያልቅ እንደማይነግረኝ ስለደረቀ ትቼዋለሁ። ብቻዬን ካርታ እየተጫወትኩ ስልኬ ጮኸ።
አነሳሁት። ኤፍሬም ነኝ። ዝም ብለሽ ስትጠፊ ያሳስበሽኝ ነው። አሳስበሽኝ? ናፍቀኸኝ አልኩት እንደመጣልኝ። ስልኬን ካስማማው እንዳገኘው ሲነግረኝ መጀመሪያው ዕለት ካስማማው ጋር እራት መታደሜን እንደነገርኩት አስታወስኩ። ላግኝሽ አባባሉ ከእሺ ውጪ ሌላ መልስ አይሰጠውም። ራት እየበላን አቶ አያሌው የነገረኝን በድጋሚ ስለራሱ ማወቅ አለባት ብሎ ያሰበውን በመጠኑ ነገረኝ። ራሱን ካወቀበት ጊዜ ጀምሮ የሚያውቃት አብሮ አደግ ጓደኛውና የልጅነት ሚስቱ በሞተች በ6 ወር ልዩነት አባቱ ተከትለዋት እስከ ሞቱበት ቀን ድረስ ኤፍሬም ከቤተሰቡ ድርጅት ጋር የሚያያዝ ስራ የማይሰራ መሆኑንና ከአባቱ ቀጥሎ የድርጅቱን ምክትል አስተዳደርነት ለሚስቱ ትቶላት የሚወደውን የዩኒቨርሲቲ መምህርነት ይሰራ እንደነበር ነገረኝ። አባቱ ከመሞታቸው አስቀድሞ በሚስቱ ሞት ተስፋ ለቆረጠ ልጃቸው ሁሉንም ኃላፊነቶች ያስረከቡት አንድም ከርሱ የተሻለ ሊያምኑት የሚችሉት ሰው ስላልነበራቸው፣ ሁለትም በሊዲያ ሞት ራሱን ጥሎ ስለነበር በስራ ራሱን እንዲወጥር አስበው ነበር። ኤፍሬም ማስተዳደር ከጀመረ ጀምሮ ሁሉም ሴክተሮች በየዓመቱ የትርፍ መቀነስ ማሳየታቸውንና አባቱና ሚስቱ በሚያስተዳድሩበት ጊዜ እንደነበረው የድርጅቱን ህልውና ከጥያቄ ለማውጣት ለሚስቱ ሲል እየለፋ ቢሆንም እንዳቃተው አክሎ ሲያወራኝ የተሸነፈ ይመስል ነበር። ቤተሰቡ ማለትም እናትና ወንድሙ የፋብሪካውን ሼር ላይ ያለው ሸጦ በሚያገኘው ጠቀም ያለ ገንዘብ የተቀሩትን በድርጅቱ የሚጠለሉ ንግዶች እንዲያሳድግበት እረፍት እየነሱት ሳለ በዚህ ቀውስ ውስጥ እኔ ወደ ህይወቱ ብቅ ማለቴን አክሎ ነገረኝ። እናቱ በግልጽ ስራህን ከቁስል መደበቂያ አድርገዋል፣ የአንተን ድርቅናና የሟች ሚስትን ትዝታ ማስታመም እየሰለቸኝ ነው ብለውት ልቡ መድቀቁን ሲነግረኝ ግን ያቺ ከቀናት በፊት ሊያያት እንደማይፈልግ ሲሆንባት ለነበረችው ረቂቅ እየተናገረ አይመስልም። በዚህ ከቀጠልኩ እነሱ እንደሚፈሩት ከዓመታት በኋላ የድርጅቱንም ሆነ የቤተሰባችንን ህልውና አደጋ ላይ ልጥለው እንደምችል ማሰቤ ይባሱ ጥንቅጥ ውስጥ ይከተኛል ሲለኝ ይሄን ሐሳብ ለጥስጠዛ ለማመቻቸት ወሳኙ ጊዜ መሆኑን አሳሰበኝ። ጥቅሙ የሚያመዝን ከሆነ ለምን በቤተሰቦቿ ሐሳብ አትስማማም? አንደኛ ሰማኝ አይደለም። በግሌ ከማስተዳደራቸው ዘርፎች በላይ ፋብሪካው ምርታማ እየሆነ በመጣበት ወቅት በተለይ የማዬ እንዲሸጥ መወትወት አልዋጥልህ ነው ያለኝ። ሁለተኛ አባዬ ያስረከበኝን ምንም ነገር ማባዛት እንጂ ማጉደል አልፈልግም። መቃብሩ ጋር ጥዬው የሄድኩለት ራሱን ስቶ ሐኪም ቤት ገብቶ ነበር። ማረፍ እንዳለበት በሐኪም ስለታዘዘ ለወንድሙ ውክልና ፈርሞለት እረፍት መሆኑንና ላይደውልልኝ ከራሱ ጋር ብዙ ቢሟገትም ቀኖቹ አላልቅ ብለውት አማራጭ ሲያጣ እንደደወለልኝ ሳይደብቅ ነገረኝ። አሁን ጓደኝነቴን አምነ ብትቀበል ነው የሚያዋጣህ። ምን ያህል ኮስት ያደርገኛል? የኮስቱን መጠንና ይዘት ከከተማ ወጣ ብለን እንነጋገርበታለን አልኩት። ፈገግ አለ። መስማማቱ ነው። ስለ ሴት ልጅ የምትወደውን 3 ነገሯን ንገረኝ እስኪ አልኩት። ራት መብላት ጨርሰን ወደ ቤት እየሸኘኝ ጠዋት ወደ ላንጋኑ ልንሄድ ተቀጣጥረናል። እናትነቷን 3 ነው ያልኩ። እኔ ስለ ሴት ልጅ ይሄ ነው ምለው የተለየ ነገር አልወድም። ራሷን ስትሆን የራሷ እምነት፣ የራሷ ፋሽን፣ የራሷ ኩራት፣ በቃ የራሷ ነገር ሲኖራት ራሷን ስትሆን ደስ ትለኛለች። የሰው ልጅ ምርጥ እየሆነ የሚመስለኝ ወደ ራሱ መሆን ሲያድግ ነው። ለምሳሌ እንዳንቺ ራት ቀጥሬሽ ቁምጣ በቲሸርት ለብሰሽ ትመጫለሽ አለኝ ቁምጣዬን እያየ። ቤዚካሊ የራስሽን የሆነውን ነገር ሰው ለማስደሰት ብለሽ አትቀይሪው። በቻይንኛ ወድጄሻለሁ እንደማለት። ባህሪሽ ደስ ይለኛል ማለት በቻይንኛ ወድጄሻለሁ እንደማለት መሆኑን አላቅም ነበር። ፈገግ አለ። አንቺስ? እኔ ምን ስለ ወንድ የምትወጁ 3 ነገር። አባትነቱን 3 ነው ያልኩሽ አለ እየተንፈቀፈቀ። ባክ የወንድ ሁሉ ተምሳሌቴ ወንድሜ ነው። አይንህን ብቻ አይቶ ጥልቅ ስሜትህ የሚገባ አይነት ነው። የወንድ መለኪያ እሱ ነው። ወዲያው ስልክ ጠራ። አያሌው ነው። ኤፍሬምን ቀና ብያየሁት። አንሹ ችግር የለውም እንደማለት ምልክት አሳየኝ።
ለኔ ግን የገባኝ አምንሻለሁ እንዳለኝ ነበር። አነሳሁት። እድል ካንቺ ጋር የሆነች ይመስላል፣ ተጠቀሚባት። እንደ ሌሎች ወንዶች አጣጥሞሽ ሲያበቃው ከነድህነትሽ ጥሎሽ እንዲሄድ አትፍቀጂለት አለኝ። መልስ ሳልሰጠው ዘጋሁት። ምን እያሰብክ ነው አልኩት። ላንጋኖ ሐይቅ ዳር አሸዋው ላይ እንደተቀመጥን እኩለ ሌሊት ሆኗል። ከመጣን 3ኛ ቀናችን ነው። አንቺን አለኝ። በኤፍሬም ድምጽ ይሄን መስማት ብዙ ነገር ነበር። እቀፈኝ። በትክክል የፈለኩት ያንን ነበር፣ እቅፉ ውስጥ መሆን። እሱ ግን እንደዛ አላደረገም። ካጠገቤ ተነስቶ በጀርባዬ በኩል እግሮቹ መሃል አድርጎኝ ተቀመጠ። በግዙፍ ሰውነቱ ሙሉ ውስጡ ደበቀኝ። ከብዙ ክፋቶች የተጠበቅኩ መሰለኝ። አንገቴ ስር የሚሰማኝ ሞቃት ትንፋሹ ጠብቅሻለሁ አለውልሽ ያለኝ መሰለኝ። የማንም ወንድ ገላ በዚህ መጠን ናፍቆኝ ማወቁን እጠራጠራለሁ። እንጋባ ከማለቱ እኔ ተነስቻለሁ። ገብቶታል። እንደ ሕፃን ልጅ ብድግ አድርጎ ከመሬት አንስቶ እንደታቀፈኝ አልጋው ጋር ደረሰኝ። መቼ ነው እንዲህ ለሱ የተሰማኝ? ከዛሬ በፊት በነበሩት ቀናት ከአዲስ አበባ ስንመጣ እግሮቹ ላይ እንቅልፌን ተኝቼ መኪና ሲነዳ፣ ሐይቅ ውስጥ ስንዋኝ፣ የጠረጴዛ ቴኒስ ስንጫወት፣ ቼስ ያለማምደኝ፣ ካምፋየር አጠገብ ራት እየበላን ውስኪ ስንጠጣ፣ ክፍላችን ውስጥ በድሮ ሙዚቃ ሃይድሮ ዳንስ ስንደንስ፣ እግሩ ስር አስቀምጦኝ ጸጉሬን ሲያበጥርልኝ፣ ካርታ ተጫውተን አሸንፌው በውርርዱ አዝሎኝ ግቢውን ሲዞር፣ በአንዱ ወይም በሁሉም ሰዓት የተለየ ስሜት ተሰምቶኛል። ቁርስ መብላት ደስ የሚለኝ ፍርፍር በሻይ ነው አለኝ ጠዋት እቅፍ ውስጥ እንዳለው። ፍርፍር ስጋ ሳይኖረው? ቢኖረው ጥሩ፣ ባይኖረውም ከሌላ ምግብ ፍርፍር ምርጫዬ ነው አለኝ ካልጋው ለመነሳት ያቀፈኝን እጁን በቀስታ እያነሳ። እንቆይ፣ እንደዚህ ትንሽ እንቆይ፣ እቀፈኝ፣ ትንሽ እንተኛ አልኩት። ተመልሶ አጥብቆ አቅፎኝ ተኛ። መታቀፍ የተለየ ትርጉምና ስሜት የሚሰጠኝ ነገር ነው። ለአቃፊው የምሰጠው ዋጋ የትርጉሙን ልኬት የሚያወጣውና የሚያወርደው ቢሆንም ያቀፈኝ ሰው ስሜቴን ብነግረውም ባልነግረውም ያጋባውበት እንደሆነ ነው የሚሰማኝ። ጠዋት እንዳረብሻው ተጠንቅቄ ተነስቼ የሱን ሸሚዝ ብቻ ለብሼ ፍርፍር አበሰልኩለት። ሲነቃ የሚደሰት ነበር የመሰለኝ። የተፈጠረው ግን ተቃራኒው ነው። አበደብኝ። የሷን ቦታ ለመተካት ያሰብኩት ራሴን እንደምን ቆጥሬው እንደሆነ አፈጠጠብኝ። እኔ እንዳልደርስበት የምትጠብቀው የህይወት ክፍል እንዳለ ይገባኛል እኮ። የቀረብኩ ስለመሰለኝ እንጂ እኔ ለሷ ያለህን ፍቅርና ዋጋ አከብርልሃለሁ፣ ግን አበዛኸው አልኩት ትቼው ልሄድ እየለባበስኩ። ለሷ ልሰጣት የሚገባኝን የፍቅር ልክ አንቺ አልነግሪኝም አለኝ ልሄድ መነሳቴ እንኳን ግድ ሳይለው። ውኡቴ እንደምትለው አውቃለሁ። እኔም ማኔ ብዬ እንዳሰብኩ እንጃ። ሳይገባኝ ግን በሟች ሚስቱ ቀን ነው። ወደ ቤቴ እንደሄድኩ ስልኬን አጠፋው። የተፈጠረውን ለበርዬ ነገርኩት። የሚያባብለኝ ነበር የመሰለኝ። እሱ ግን ያለ ማቋረጥ ሳቀ። ከልቡ ሳቀ። ምን ያስገለፍጣል? አሁን ይሄ ምን የሚያስቅ ነገር አለው? ፍቅር ይዞሻል አለኝ፣ አንዳንዴ እንደሚያደርገው እንደ ታላቅ ወንድም እያየኝ። የማደርገው ሳይገባኝ ከበርዬ መጽሐፎች ውስጥ የሊዲያን መጽሐፍ ለይቼ አንዱን ማንበብ ጀመርኩ። በርዬ ይጽፋል፣ እኔ ያነባለሁ፣ በመሃል እናወራለን። ከ2 ቀን በኋላ ስልኬን ስከፍት ኤፍሬም 8 የይቅርታ መልእክት ልኮልኛል። ደወልኩለት። ላግኝሽ? አሪፍ ምክንያት ካቀረብክ ካንቺ ጋር መሆን ደስ ስለምሰኝ። ቀሽም ምክንያት? እሺ ይቅርታ ልጠይቅሽ ስለምፈልግ። ጭራሽ የወረደ ምክንያት? እሺ ስላናፈቅሽ። የት እንገናኝ? ቢሮ ነኝ። ነይና አብረን ምሳ እንወጣለን።
ቢሮ? አሁን ሳየው ምን ያህል እንደናፈቀኝ ገባኝ። ስስመው በሩን እንኳን ያለ መዝጋቴን ያወቅኩት ጸሐፊው ስትገባ ነው። ምሳ በልተን ቤቱ ይዞኝ ሄደ። እቃዎቹን በአዲስ እቃ ቀይሯቸዋል። የቤቱን ቀለም ቀይሮታል። እርግጠኛ ነህ አልኩት በመገረም እያየሁት። እንደዚህ እርግጠኛ የሆንኩበት ነገር የለም መለሰልኝ። ይሄን አይደል መስማት የምትፈልጊው? አዎን፣ ካንቺ ፍቅር ይዞኛል አለኝ ከመቀመጣችን። ከንፈሩን ያለማቋረጥ ሳምኩት፣ ምክንያቱም ዝም እንዲለኝ ፈለግኩ። ገና መናገር እንደለመደ ሕፃን እየቦረቀ ነው የሚያወራው። ድንገት መሳሙን አቁሞ ሩካ አለኝ። ጥሪው ውስጥ ምንድነው አብሬ የሰማሁት? ልቤን ምን አስደለቀው? ሰውነቴን ምን አሞቀው? ወይዬ አንቺ ለኔ ከፈጣሪ እንደተላከ መላእክት በመጥፎ ሰዓቶቼ ሁሉ ከጎኔ አግኝቼሻለሁ። እያስቀየምኩሽ እንኳን ትረጅኛለሽ። እኔ ግን ላንቺ ጥሩ ጓደኛሽ እንኳን አይደለሁም። በምን ምክንያት አልኩት። ስላንቺ ማውቀው አንድ ነገር ቢኖር ለመኖር እንድጓጓ እንዳደረግሽኝ ብቻ ነው። ታዲያ መልአክ እኮ ጥሩ መጥፎም ቀን የለውም። አንተ ደስተኛ እንድትሆንልኝ ብቻ ከሆነስ የታዘዝኩት? ይሄን በአፌ ልበለው እንጂ በእርግጥ ለምን ስለራሴ እንዳልነገርኩት ምክንያቴን እኔም እርግጠኛ አይደለሁም። ችግሬን ነግሬያቸው ገንዘብ እንደሚሰጡኝና እንደምወጣላቸው ወንዶች ልደምረው ስላልፈለግ እንደምንለያይ ስላመንኩ። እሺ እንደ ሰሞኑ ስልክሽን ስታጠፊብኝ የት ብዬ እፈልግሻለሁ አለ እየተለማመጠኝ። ካላስቀየምከኝ አላጠፋብህም ሩካዬ፣ በፍጹም ላላስቀየምሽ እጠነቀቃለሁ። ካላስከፋውሽ ከጎን ያላጣሽም። ተነስቶ መሄድ አማረኝ። ተቁነጠነጥኩ። ድጋሚ አንቺን ባጣ የሚተርፍ ልብ አይኖረኝም አለኝ ቀጠለና፣ አሁን ራሴን ጠላሁት። ረቂቅ መሆኔን ተጸየፍኩት። የማየና ያባዬ ልጅ የበርዬ እህት መሆኔን አምርሬ ጠላሁት። ከእውነት መደበቅ አማረኝ። ከሱ የተሻለ መደበቂያ ደግሞ የለኝም። ዝም ብለህ ሳመኝ አልኩት፣ የሸሚዙን አንገትጌ በሁለት እጄ ይዤ። ከንፈሮቹ እስከ ዛሬ እንደሳምኳቸው ከንፈሮች ስጋ ብቻ አይደሉም። ስመውኝ ለልቤ የሚደምሩት ሐሴት አላቸው። ለነፍሴ ሹክ የሚሏት ጥፍጥና አላቸው። እጆቹ እያንዳንዱ የሰውነት አካሌን ሲነኩ ሰውነቱን መናፈቅ ብቻ አይደለም የሚፈጥሩት፣ ነፍሴ እንኳን ማቃሰቷ ይገባኛል። የገባኝ ነገር ከሌሎች ወንዶች ጋር ያደረኩትን ወሲብ አይደለም፣ ከኤፍሬም ጋር ያደረኩት ፍቅር ነው የሰራ ነው። ኤፍሬም እንደ ሌሎች ወንዶች ስጋዬን ብቻ አይደለም የሚወስበው፣ ነፍሴንም በስጋዬ ቅኝት ውስጥ ያወሳስባታል። ንግስቴ ነሽ ይለኛል ሲያቆለባብሰኝ። እሱ የሰጠኝን ክብር ማንም ወንድ ሰጥቶኝ አያውቅም። ያላስገባኝ የህይወቱ ክፍል የለም። ስራው፣ ቤተሰቡ፣ ቤቱ በኩራት ከጎኑ ይዞኝ ሲዞር የምር ንግስቱ እንደሆንኩ ይሰማኛል። በማይገባኝ የስራ ጉዳይ እንኳን ሊያደርግ ያሰበውን ያማክረኛል። እማዬና ዘሪሁን ከአያሌው ጋር አብረው ሊያፈነዱኝ ነው አለኝ አንድ ቀን ማታ እቅፍ ውስጥ አድርጎኝ አይን አይኔን እያየ። ለምን አልኩት ለመጠየቅ ያህል እንጂ አያሌው እናትየውና ወንድሙ እንደሚደግፉት በተደጋጋሚ ነግሮኛል። ምንም በማይዋጥልኝ ምክንያት የዚህ ፋብሪካ ድርሻ መሸጥ የቤተሰቡን ሰላም በጥብጦታል። እማዬን ላስቀይማት አልፈልግም አለኝ። ኤፍሬም እናትና አባቱ ተፋተው አሁን እማዬ የሚላቸው እንጀራ እናቱ ናቸው ያሳደጉት። በጣም ስለሚወዳቸው በስህተት እንኳን እንዲከፉበት አይፈልግም። ከወላጅ እናት በላይ ተንከባክበው እንዳሳደጉት አውርቶኛል። እሱም ወላጅ እናቱን ከስንት አንዴ ከመጠየቅ ያለፈ ግድ የለውም። እማዬ የሚለው የእንጀራ እናቱን ነው። ወንድም የሚለው የአባቱን ልጅ ሳይሆን የእንጀራ እናቱን ልጅ ነው። አባት ቢሆኑ ባንተ ቦታ ምን ይወስኑ ነበር?
በእርግጠኝነት አባዬ ቤተሰቡን ሳያማክር ምንም አይነት ትልቅ ውሳኔ አይወስንም። በተለይ እማዬን። አባዬም ቢሆን ግን በዚህ ጉዳይ መስማማቱን እጠራጠራለሁ። ሲያስረዳኝ በቅንነትና በፍቅር ነው። ሩካዬ፣ እኔ ቤተሰብንና ቁስን ለንጽጽር ማቀርብ ቀሽም ሰው አይደለሁም። ብቻ ምክንያታዊ አይደሉም። አልተዋጠልኝም። ተጨንቆ ሳይው አሳዘነኝ። ዛሬ እኔ ጋር ነው አይደል የምታድሪው አለኝ። አሪፍ ምክንያት ካቀረብክ ሱሴ፣ ስለማፈቅርሽ። አያሌው በተደጋጋሚ እየደወለ ብዙ ጊዜ መፍጀቴን ይነግረኛል። ስራ ቢሰጥሽ ፍቅር ታደሪያለሽ እንዴ እያለ ይዘባበታል። ሲያሻው በውስጡ ብታፈገፍጊ ለኤፍሬም እውነቱን እነግረዋለሁ የሚል አንድምታ ያለው ማስፈራሪያ ይቦጠለቃል። በተጨማሪም ሌላ 10,000 ብር እቤት አስቀምጦልኛል። መቀበሉም አለመቀበሉም ለውጥ ስላልነበረው አስቀመጥኩት። አያሌው እኔን ሲነተርክ እኔ በኤፍሬም ፍቅር በህሊናዬና በምኖረው እውነት ተወጥሬ ኤፍሬም በቤተሰቡ ንዝንዝና ከኔ ጋር በጀመረው አዲስ ፍቅር ሲዋከብ 3 ወር አለፉ። ሩካዬ፣ አግቢኝ ያለኝ ማታ ስሜቴ ተደበላለቀ። ደስታና ሐዘን፣ ተስፋና ጸጸት ውስጤ ተሳከረ። አልመለስኩለት። ሱሴ የኔ ሁኚልኝ ደገመው። ዝምታዬን ደገምኩት። የኔ መሆን አትፈልጊም? አታፈቅሪኝም? እሱማ አፈቅርሃለሁ። እሱማ ምን? ጊዜ ስጠኝ ኤፊ አልኩት። አፌ እንዳመጣልኝ እንጂ ጊዜ ከማወሳሰብ አልፎ የሚፈታው የኔ ጉዳይ እንደሌለ አውቃለሁ። የፈለግሽውን ያህል ጊዜ ውሰጂና አስቢበት። የመጨረሻው መልስሽ ብቻ እሺ ይሁን አለኝ። አይኔ በእንባ መሞላቱ አስደነገጠው። ደስ የሚልሽ ነበር የመሰለኝ አለ ቅር እየተሰኘ። ደስ ብሎኝ ነው። አንተ ለኔ የምትገባ ሰው አልነበርክም። ይሄ ክብር የሚገባኝ ሴት አይደለሁም። እንባዬን ከዚህ በላይ ማቆም አልቻልኩም። ሳይገባው አባበለኝ። ኤፊዬ፣ በእናትህ ከቅፍ አታውጣኝ፣ እቀፈኝ አልኩት። እቅፍ ውስጥ ተደብቄ እንቅልፍ ወሰደኝ። ብቸኛው ሰላም የማገኝበት ቦታዬ፣ ከእውነታው የምሸሽበት ዋሻዬ። ፍረዱኝ እስኪ፣ ምን ነበር ማድረግ የነበረብኝ? እውነቱን መንገር አትሉኝም? ጠዋት ስራ ከመሄዱ በፊት የሰራሁለትን ቁርስ እየበላ ስለ አያሌው ድርሻ ጉዳይ አነሳልኝ። ሌሎቹ ዘርፎች ትርፍ ስለቀነሱ ገበያው ላይ እያተረፈ ያለ ፋብሪካ ድርሻ መሸጥ ምኑ ላይ ነው የሚያሳምነው አለኝ ከኔ ሀሳብ እየፈለገ። ምናልባት ብዙ ያሳደደ አንድ አይዝም እንዳይሆንብህ ብለው ይሆናል መለስኩለት። ሊጎርስ ያዘጋጀውን ሳህኑ ላይ መልሶ አፈጠጠብኝ። አንቺም በመሸጡ ትስማሚያለሽ አለኝ። በመጠኑ አሳምኚኝ አለኝ ምንም ክፋትና እልህ በሌለበት አንደበት። አንደኛ ፋብሪካው የጋራ ነው፣ ምንም ውሳኔ ራስ ብቻም አይሆንበት። የቀሩት ዘርፎች ግን የግልህ ናቸው። በራስ እጅ ብቻ ያለ ነገር ዋስትናው የተሻለ ነው። በአንተ ብቻ የሚተዳደር ያላነሰ ንግድ እያለ አንድ ፋብሪካ ውስጥ ላለ ድርሻ እንዲህ ከቤተሰብ ጋር የመቃረኛ ነጥብ እስኪሆን ድረስ ትልቅ ጉዳይ መሆኑ የሚዋጥ አይደለም። ሁለተኛ፣ በአጭር ጊዜ እንደታዘብኩት የግል የሆኑ ዘርፎች 3 ዓመት ሙሉ ምንም ለውጥና እድሳት አልተደረገባቸውም። ላድርግም ብትል በዛ ያለ ገንዘብ ያስፈልጋል። ያን ደግሞ ፋብሪካ ውስጥ ያለ ድርሻ ሸጠ ካልተጠቀምክ በስተቀር አቅም ያንሳል። እሱ ይህን ያህል ገንዘብ ፕሮፖዝ ሲያደርግልኝ የወደፊት ትርፉን አስልቶ አይመስልሽም? ይሆናል። ትርፍና ኪሳራውን ሳያመዛዝን እንደማይወስን ግልጽ ነው። ያንተ ድርጅቶችን ቢሆኑ አባትህና ሊዲያ በሚያስተዳድሯቸው ዓመታት እጅግ ትርፋማ የነበሩ ናቸው። አሁንም በትንሽ ጥረት ወደ ቀድሞ ቦታቸው የማይመለሱበት ምክንያት አይታየኝም። እደግመዋለሁ፣ የጭንቅላትሽ ምጥቀት እኮ ማትሪክ የመጣብሽ አትመስይም አለኝ ወደ ቁርሱ እየተመለሰ። ቀጠል አድርጎ አሁንም አይዋጥልኝም። ከነሱ ግን የአንቺ ምክንያት የተሻለ አሳማኝ ነው። ከዚህ በኋላ ለተከታታይ ቀናት ይህን ጉዳይ ሳናነሳ ነግቶ የመሸቀን አልነበረም። ከቤት እናትና ወንድሙ ስለሚጨቀጭቁት መጥቶ የሚተነፍሰው እኔ ጋር ነው። እኔም የጨቀጨኩት እንደሆነ ተሰምቶኛል። ሩካዬ፣
በዚህ ጉዳይ ካሁን በኋላ ካንቺም ከቤተሰብም ጋር መጨቃጨቅ አልፈልግም አለኝ የሆነ ቀን ወደ ቤቴ እያደረሰኝ። ደስ አላለኝም። የኔና የሱ ነገር እያበቃለት መሰለኝ። ለአያሌው ፈርምለታለሁ አለኝ ቀጥሎ። አምነህበት ነው አልኩት። በመጠኑ አዎን፣ ቤተሰቦች ያምነውበታል። ከማንም በላይ ንግስቴን አሳምኖሻል። አንቺ ከጎኔ እስካለሽ ድረስ ሰክሲድ ማላረግበት ምክንያት የለም መለሰልኝ። የሆነ ቦታ ይዘኸኝ ጥፋ አልኩት። መቼ? አሁን ነው የሆነ ቦታ። ጠዋት እኮ እና አያሌውን ስብሰባ ጠርቻቸዋለሁ አለኝ። እስከ ነገ ጠዋት የሆነ ቦታ ወሰደኝ። ካንተ ጋር ብቻ መሆን ፈልጋለሁ ስለው መኪናውን አዙሮ ነዳው። ደብረ ዘይት ይፈርም ነው ያለኝ ሰዓት መታመም ጀምሬያለሁ። ያንቺ ካልሆነ ሰው ጋር ምን ያጃጅልሻል? ወይ እውነቱን ንገሪው ወይ ፍቅርሽን ልካብጅለት፣ ካለበለዚያ ህመሙ ከአቅምሽ በላይ ይሆናል ብላኛለች እማዬ። እሱ የግለሰብ ከመሆን የላቀ ህልውና እኔ ጋር እንዳለው ስላልገባት። በእርግጥ ኤፍሬምን ማጣት ምጥ የሆነ ህመም አለው። ምን ያህል እንደምወደው የሚገባኝ ለቀናት እንኳን ሳላየው ናፍቆቱ ሲያንገበግበኝ ነው። እሱን መክዳቴ መኖሬን እንድጠላ ሲያደርገኝ ልኬቱን ባላቀውም ልቋቋመው ከምችለው በላይ መሆኑን እረዳለሁ። ቢሆንም አንድ ቀን ከሱ ጋር እልፍ ዘመን ነው። እልፍ ዘመን ከሌላ ወንድ ጋር ከንቱ ሰከንድ ነው። የረባ ትንፋሽ ሳይተነፈስ እንዳለፈ ከንቱ ሰከንድ፣ በአልባሌ ቁርጭምጭምጭም ተደርጎ የተበላ እድሜ። ይሄን ከኔ በቀር ማንም አይረዳው። እንዲህ ስሜቴ እየገዘፈላችሁ እንኳን እናንተም አይገባችሁ። በሚቀጥለው የሰዓት ሽራፊ ቢታወኝ እንኳን አብሮኝ የሆነበትን ብናኝ ሰከንድ ብዙ ዘመን መሆኑን እኔ ብቻ ነኝ የማውቀው። በእርግጥ በደሌን ሲያውቀው ሳልጠይቀው በፊት መልሱን ቢ መሆኑን አውቃለሁ። ረቂቅን ሲያውቃት ልቤን ገና ልቀበለው ከመዘጋጀቴ በፊት በመሄዱ እንደሚያነካክተው አውቃለሁ። ላስረዳው ከመሞከሬ በፊት እንደሚደክመው አውቃለሁ። ሳንጀምር እንዳለቀም አውቃለሁ። ማወቅና ያወቁትን መኖር ጥቁርና ነጭ አይደሉ? ቢሆንም የከዳውት ልቡ አንደኛውን ሲሄድ ህመሜን ደምሬ ልታመም ወስኜ ዛሬ አብሬው ጠፋው። እኔ ጊዜን ዑደት ማስላት ምን ሊረባኝ? ያልኖርኩትን ነገ ትቶኝ ይሄዳል ብዬ ዛሬ ልብከንከን? ኤፍሬምን በተመለከተ ከነገ እውነት የዛሬ ስሜቴ ልክ ነው። ከእርሱ ጋር አንድ ቀን አንድ አይደለም። ከእርሱ ጋር አንድ ቀን ዘልዓለም ነው። ዘልዓለም ደግሞ ውሱን አይደለም። ዛሬ ዘልዓለም ናት። ስለዚህ ከእርሱ ጋር ዘላለም መኖር ምርጫ የሆነ። ደህና ደሪ ሲለኝ ጸጉሩን እንደዳበሱት ሕፃን አንቀላፋው። እወድሻለሁ ያለኝ ቃል በጆሮዬ ለብዙ ዘላለም ቀናት ተንቆረቆረ። ዘላለም ጥግ አልባ ነውና ዛሬ ለኔ ያለው ስሜት ጥግ አልባ ነው። ያንን ብቻ አምናለሁ። ነገ ስለመለያየቴ መርሳት ፈለኩ። ዘላለም ከሱ ጋር አለሁና እስከ ሁሌው እቅፉ ውስጥ ብኖር ብዬ ሳሳሁ። ጧት ተመልሰን ስለየው የመጨረሻዬ እንደሆነ ያወቅኩ ነበር በስስት የሳምኩት። እናም ደህና ዋይልኝ ሲለኝ ቀጥሎ ሊፈጠር ስለሚችለው ክስተት ሳላስብ ከደህና በላይ ሆንኩ። ከእርሱ ተለይቼ ብዙ ሳልቆይ አያሌው ደወለልኝ። እመኑኝ ኤፍሬምን ላለማጣት እናትና ወንድሜን አያስከፍለኝ እንጂ ምንም አደርግ ነበር። አሁን ግን ሁሉም ተመሳቅሏል። እውነቱን ብነግረው አብሮኝ ስለመዝለቁ ዋስትና የለኝም። ምን ብታቀምሹ ነው? ንግስቴን አመስግናት ሲለኝ እንኳን አላፈረኝም። ከ30 ደቂቃ በኋላ ላግኝሽ ብሎ ቀጠረኝ። በድኔን እየጎተትኩ ደረስኩ። ብሩን በቦርሳ በካሽ ሰጠኝ። የማይሆን ነገር ባስብ በበር እያስፈራራኝን ደገመልኝ። ከአንድ ሰዓት በኋላ እንደሚፈርምለት እየፈነጠዘ ነግሮኝ ተለያየን። ታክሲው ጎን የቤት መኪና አየሁ። ውስጡ የነበሩት ሰዎች ትኩረቴን ሳቡት። አያሌውና የኤፍሬም እናት። አልተሳሳትኩም። ከንፈር ለከንፈር እየተሳሳሙ ነው ያየሁት። በደስታ የሰከሩ ይመስላሉ። እናትየው የፋብሪካው ድርሻ እንዲሸጥ መወትወታቸው
የተለየ ምክንያት ሊኖረው እንደሚችል እንዴት አልጠረጠርኩም? የማደርገው ጠፋኝ። ቢሮ እያለከለኩ ስደርስ ብዙም አልዘገየውም። የማደርገው ነገር የሚያመጣውን ቀውስ ማሰብ አልፈለኩም። ሊፈርም ያዘጋጃቸውን ሰነዶች እንደያዘ ኤፍሬም ፈዞ ያየኛል። የሆነውን አንድ በአንድ ነገርኩት። ገንዘቡን ለአያሌው ጠረጴዛ ላይ ያስቀመጥኩለት። እኔ ጋር የሚቀርህን ገንዘብ እመልስልሃለሁ ብዬው ስወጣ ለመጨረሻ ጊዜ ኤፍሬምን ፊት አየሁት። ደንዝዟል። ለመጨረሻ ጊዜ ይሄን አለ። ያ ሁሉ ለክፍያ ነበር? ኤፍሬም ድጋሚ ሊያየኝ እንደማይፈልግ የስንብት በሚመስል የመጨረሻ መልእክቱ በስልክ አሳውቆኛል። ህይወት አስጠላኝ። ማዬና በርዬ እኔን ማባበል ሰለቻቸው። በርዬ መጽሐፉን የሚያሳትምለት አሳታሚ ድርጅት አግኝቶ ከ6 ወር በኋላ ታተመለት። ርዕሱ ምርጫ አልባ ምርጫ መሆኑን ያወቅኩት ልናስመርቀው ስንሰናዳ ነው። ሁሉ ነገር ቢያስጠላኝም የበርዬ ህልም መሳካቱ በተወሰነ መልኩ የደስታ ምንጭ ሆኖኛል። መደበቂያዬ መጽሐፍ ማንበብ ሆኗል። ከማይገፋ የብቸኝነት ወራት በኋላ በርዬ ሱፍ ለብሶ እኔ የሀበሻ ቀሚስ ለብሼ የመጽሐፉ ምርቃት ዝግጅት ላይ ከመታደማችን በፊት እማዬ ጋር ሄድን። በደስታ አነባች። መገኘት ባችልም በልጆቿ ደስታ በማያባራ እንባ ታጠበች። ይህችን ቀን እውን ለማድረግ ብዙ አልፌያለሁ። እናም አብሬያት አለቀስኩ። አዳራሽ ውስጥ ስገባ ሰዓቱ ገና ቢሆንም ወዲህ ወዲያ የሚሉ ሰዎች ነበሩ። ሩካ የሰማሁትን ድምፅ ማመን አቅቶኝ ዞርኩ። ኤፍሬም የበርዬ መጽሐፍ ምርቃት ላይ ምን ይሰራል አላችሁ? እኔም ራሴን እንዲያ ከጠየቅኩ በኋላ ወዲያው እስካሁን ያላስተዋልኩትን ነገር አስታወስኩ። የመጽሐፉ ሽፋን ላይ አሳታሚና አከፋፋይ ተብሎ የተጻፈው የኤፍሬም ድርጅት ስም ነው። ወይዬ አልኩት ምለው ጠፍቶኝ። በርዬ ዊልቸሩን እየገፋ አጠገቤ ሲደርስ ፍጹም በወዳጅነት መንፈስ ተቀላልደው አልፎን ሄደ። እንደ ትንግርት የሚሆነውን ከማየት ውጪ ምርጫ አልሰጡኝም። በርዬ አልፎኝ ከሄደ በኋላ ባይኑ ጠቀሰኝ። እንዴትና የተግባቡ? ይህን መጽሐፍ ካነበብኩ በኋላ እንደገና ላውቅሽ እንደሚገባ ወሰንኩ። ኤፍሬም አለኝ እጁን እየዘረጋልኝ። ረቂቅ አልኩት እጄን ሳላዘው ሊጨብጠው እየተዘረጋ። እኔ እናንተ አንድ ቦታ ላይ በተለያየ አቅጣጫ ፊታችንን አዙረን ብንቆም የኔ ቀኝ ያንተ ግራ ነው፣ ያንተ ግራ የኔ ቀኝ ነው። ቀኝ ይሄ ነው ወይንም ግራ ይሄ ነው ብዬ ብከራከር ቂል ነኝ። እንዳንተ አቋቋም ያንተ እውነት ይሆናል፣ እንደኔ አቋቋም ደግሞ የኔ እውነት ይሆናል። በአንተ እውነት ለማመን ያንተን ጫማ መዋስ አለብኝ። የቆምኩበት ሆኜ ለስህተት ሂሳብ እየሰራው ስዳኝህ እቀሽማለሁ። በረከት ነኝ። እሷ ዋሸኸኝ ነው የምትለኝ። እኔ ደግሞ አልነገርኳትም እንጂ ዋሸኋት ብዬ አላሰብኩም ወይም እንደዛ ማመን አልፈልግም። በእርግጥ ያልነገርኳት ዓለምን ነገር የሚችል አለያም ባይነገርም በእኔና በሷ ግንኙነት ሂደት ለውጥ የማይፈጠር ዝባዝንጌ ሆኖ አልነበረም። እሷን እስከ ማጣት የሚያስቀጣኝ ሊሆን እንደሚችል አውቅ ነበር። ግን ማወቅ ከባድ አይደለም፣ መኖር እንጂ። ያወቁትን ሁሉ መኖር የሚቻል ቢሆን ኖሮ ይህች ዓለም ከብዙ ስህተቶችና ጥፋቶች በተረፈች ነበር። ምክንያቱም የማይረቡ የምንላቸውን ጭምር አብዛኛዎቹ ጥፋቶች ባለማወቅ የሚደረጉ አይደሉም። ይቅርታ ውዴ፣ አንቺን ለመጉዳት ብዬ ያደረኩት ምንም ነገር የለም እመኚኝ ብዬ የስልክ መልእክት መጻፊያ ሳጥን ውስጥ ካሰፈርኩ በኋላ ስልኩን አቀበልኳት። ታዲያ ለምን ዋሸኸኝ? ያን ሁላ ጊዜ ስንጻጻፍ ላንተ ጨዋታ ነበር? እያሾፍክብኝ ነበር? እኔ ከጻፍኩላት ስር ይሄን ጽፋ ስልኩን መለሰችልኝ። በኖርኩባቸው የ27 ዓመት የዕድሜ ቁጥር ልክ ብዙዎች በተለያየ ምክንያት ሲያዝኑና ሲሰበሩ አይቻውቃለሁ። እሷ ላይ በማነበው ልክ ፊት ላይ የተገለጠ መሰበር አስተውዬ ማወቄን እጠራጠራለሁ።
ምክንያቱ እኔ መሆኔ ደግሞ በ7 ዓመቴ ወድቄ የተሰበረ እጄ ሲታከም ከተሰማኝ ህመም በላይ ያማል። በፍጹም አልነበረም የጻፍኩልሽን እያንዳንዷን ቃልና ስሜት ከልቤ ነው ያልኩሽ። የጻፍሽልኝ እያንዳንዱ ቃል ደግሞ በዘመኔ ሁሉ እየመነዘርኩት ደስታንም የምሸምትበት ሀብቴ ነው። ለሚቀጥለው ግንኙነታችን ልብሽ የሚልሽን አድርጊ፣ ስላለፈው ግን መኝኝ። የተሰማኝም እውነት ነበር። በዛሬው ጥርጣሬሽ ትላንታችንን አታርክሽው። ይህን ጽፌ ያቀበልኳት። አንብባ ስትጨርስ መልስ መጻፍ ጀመረች። ስልኩን መልሳ ስታቀብለኝ ግን ምንም የተጻፈ መልእክት የለውም። ልቧን በቃላት ማስፈር የተሰማትን ስሜት ማቅለል ሆኖባት የተወቹ መሰለኝ። ሩካና ኤፍሬም በኔና በማርቲ መካከል የተከወነውን የስልክ መቀባበል እንዳላስተዋለ ለማስመሰል ለቡና ቁርስነት የቀረበው ፈንዲሻ ላይ ራሳቸውን ጠምደዋል። ሁላችንም በጸጥታ ሐሳቦቻችንን እያላመጥን መሰለኝ። ሩካ ቡናውን ፉት ስትል ፉትተዋ እንኳን አንድ ጠረጴዛ ለከበብነው 4 ሰዎች ከግቢ ውጪ ለሚያልፍ ሀያጅ የቡና ጠጡልኝ ምልክት ይነግራል። አቦል ድገማችሁ የሚለው የሳራ ድምጽ ሩካ ከ3 ወር በፊት የቀጠረቻት በእድሜ ገፋ ያለች የቤት ሰራተኛችን ናት። በገነነው ጸጥታ መሃል በድምጽ ማጉያ የጮኸች ያህል ለጆሮ ደማቅ ነበር። እኔ በቃኝ፣ አሁን ብሄድ ሳይሻል አይቀርም። ለምሳውም ለቡናውም አመሰግናለሁ፣ እግዚአብሔር ያክብርልኝ አለች ማርቲ ከመቀመጫዋ እየተነሳች። እኔ አደርስሻለሁ፣ ቆይ መታጠቢያ ቤት ደርሼ ልምጣ ብሎ ኤፍሬም ከሳሎኑ ሲወጣ ሩካ ተከተለችው። በእርግጠኝነት ሩካ የሆነ ምልክት አሳይታት ይመስለኛል። ሳራም ወደ ጓዳ ተከተተች። ከዛሬ በፊት ነግሬሽ ቢሆን ኑሮ ምንድን ነበር የሚፈጠረው? ልታገኚኝ ትመጪ ነበር? ከነ ጉድለቴ ተወጂኝ ነበር? አስቀድሜ ስልኬ ላይ ጽፌው ልሰጣት ሳምንታ የነበረውን አቀበልኳት። አንብበው ቀና ስትል ያፈጠጠባት አይኔን ቀለበችው። በዝቅተኛ ግን በቁጣ ድምጽ ማድረግ የነበረብህ ያን ነበር። ግድ ሊልህ የሚገባው ነገር የኔ ስሜት ውስጥ ወይም ውሳኔ ሳይሆን ያንተ ሐቀኝነት ነበር። ታውቃለህ፣ በእውነተኛ ታሪክ ላይ የተመሰረተ ልብ ወለድ መጽሐፍ ትክክለኛ ተሰጥኦ ነው። በእኔና ባንተ መሃል የነበረው ነገር ለአንተ እንደዛ ነበር። አንዷን ገጸ ባህሪህን እንደምታዋራትና እንደምታስወራት ያህል የምትዝናናባት ልብ ወለድ ብላኝ ስልኬን ከጠረጴዛው አጋጭታ አስቀምጣ ወደ ውጭ ወጣች። እየሆነ የነበረውን እየተከታተሉ እንደነበር በሚያሳብቅባቸው አኳኋን ሩካና ኤፍሬም ተከታትለው ወደ ሳሎን ብቅ አሉ። ኤፍሬም በአይዞ አይነት ትከሻዬን ጨበጥ አድርጎ ማርቲን ያረፈችበት ሆቴል ሊያደርሳት ተከትሏት ወደ ውጭ ወጣ። ያልጠበቀው ነገር አልነበረም የተፈጠረው። ለሷም ዱብዳን የሆነባት። ጊዜ ስጣትና የሚሆነውን እንጠብቅ አለችኝ ሩካ። የከፋት ሲመስላት ሁሌ እንደምታደርገው በሁለቱ እጆቿ ጉልበቴን ተደግፋ እግሬ ስር ቁጢጥ ብላ የተሰማኝን ለመረዳት አይነት አይኔን እያየች ላስረዳት ከምፍጨረጨረው በላይ ቀድማ የኔን ህመም በራሴው መጠን እንደምትታመምልኝ ስለማውቅ መልስ ልሰጣት አልደከምኩም። ጸጉሮቿ መሃል ጣቶችን ሰድጄ የራስ ቅሏን ቆዳ እየነካካው ደቂቃዎች አለፉ። ጉልበቴ ላይ ግንባሯን ደፍታ ሳላወራ ሰማችኝ። ሳላስረዳት ገባኋት። እንባዬ ባይኔ ባይገነፍልም ማልቀሴን አየችው። ሩካ ናታ፣ ግነት የለውም። እንዲያውም አልገለጽኳትም። ሩካ የሌላ ሰው ስሜት የራሱን ያህል በተጠጋጋ ቅርበት የሚሰማት ለነፍስ የቀረበች ፍጡር ናት። በረከትን ሆኜ ከምተውነው ራሴን ካወቅኩበት ጊዜ ጀምሮ እስካሁን ባለ መደበኛ የየዕለት የኑሮ ተውኔት ውስጥ በጉልህ የደመቁ 3 ሴቶች የሐሳቤን አቅጣጫ ፈቃዴን እያዛቡ ያንዡሃዡታል። እማዬ፣ ሩካና ማርቲ።
እማዬ ያው እማዬ ናት። ለኔ ለልጇ ብላ 10 የዘመኗ ቁጥር በእስር ቤት እየተቆረጠመባት ያለች እናቴ በየቱም ድርጊቴ ከፈለችልኝን መስዋዕትነት ጥቂት ሽራፊ እንኳን ላካክሳት እንደማልችል ሳስብ ከንቱነቴ ይገንብኛል። ማድረግ የምችለው ብቸኛ ነገር የማየ ፊት ላይ ለሚታይ ፈገግታ ፍንጣቂ ምክንያት ለመሆን ቢያቅተኝ እንኳን ቢያንስ በጉንጯ ላይ ለሚወርድ አንዲት የእንባ ዘለሏ ምክንያት ላለመሆን መፍጨርጨር ነው። ረቂቅ ታናሽ እህቴ ናት። ከቅርብ ጊዜ ወዲህ ፍቅረኛዋ በሚጠራት ቁልምጫ ሩካ እያልኩ ነው የምጠራት። ብቸኛዋ እህቴ። ስለ ሩካ ማብራራት ቀላልም ከባድም የሚሆንበት ምክንያት ብዙ ነው። ልክ ለመሰላት ነገር የማታመነታ ቆራጥ መሆኗን ባመንኩ ልቤ በየደማቅ አበባው ተዟዙራ ማዕዛውን ቀስማ የማትረካ ቀልቃላ ቀለማም ቢራቢሮ ትመስለኛለች። ብዙም ሳይቆይ ውስብስብ የሆነች ጭምር ትሆንብኛለች። በጭምትነቷ ሳረጋ ስስና ተሰባሪ ትሆንብኛለች። ሩካ የህይወቴም የመጽሐፌም ዋና ገጸ ባህሪ ናት። መጽሐፌን ነገርኳችሁ። ከወራት በፊት አንድ መጽሐፍ ጽፌ ለአንባቢ አብቅቻለሁ። ለስነ ጥበባዊ ውበቱ መጠነኛ ቅብ ከመጨመሬ ውጪ ሙሉ ለሙሉ የሩካ ታሪክ ነው። ርዕሱ ምርጫ አልባ ምርጫ የተሰኘ ነው። የመጨረሻዋ ሴት ማርቲ የተከሰተችው በዚህ መጽሐፍ ሰበብ ነው። ስለ እነርሱ ማንነት ከምጽፍላችሁ ቀድሞ የተውኔቱን ያልሰነበተ ትዕይንት የማርቲ ልብ የተሰበረበትን ገጽ ማንበብ እንደምትፈልጉ አውቃለሁ። ምን አስቸኩላችሁ? ልክ ነበርክ ወይም ተሳስተሃል ብሎ ለመፍረድ ምን አጣደፋችሁ? ከዳኝነታችሁ በፊት እኔን ማወቁ ለፍርዱ አይረዳችሁም ብላችሁ ነው ይመስለኛል። ለነገሩ እኔም ብሆን ያደረኩትን ያደረገው ሌላ ሰው ቢሆን የፍርድ ወንበሬ ላይ ለመሰየም እጣደፍ ነበር። የፍርድ አንቀጽን በመዶሻ ድለቃ አጅቦ ማንበብ ከባድ የሚሆነው የተፈራጅ እግርን ተውሶ ከቆመበት ማጥ መቆም ሲቻል ነው። ነገር ግን የኔ የልክነት ጥግ ነው ብዬ ያመንኩበት የግሌ እውነት ለእናንተ የልክነት ጣሪያ መሆን አለበት ብዬ እናንተን በተሳሳች ሂሳብ መረዳት ከቂልነቴ ባሻገር የበለጠ የሐሳብ ምህዳሬን ገልቦ አደባባይ ማስጣት ይመስለኛል። እኔ ቆምኩበትን ጫማ ስህተት ብላችሁ ለመዳኘት ለመሆኑ የእናንተ ልክ በየትኛው ሚዛንና በማን ዳኝነት ሰፍሮ ነው ልክነቱ የተረጋገጠው? አይደለም ለሌላ ሰው ለራሳችን እንኳን ልክ ነው ያልነውን እምነታችንን ጊዜ አላንጓለለብንም? የዛሬ ምናምን ዓመት በፊት የልክነት ጫፍ የመሰለን በጠበበም ወይም በሰፋ አስተሳሰባችን ሳቢያ ዛሬ አልተቀያየረም? እንዴት ነው በጊዜ በመረዳታችን መጠን በቦታና በበሽቃጣ የህይወት ክስተቶች እንደማይቀየር ዋስትና በሌለን ልክነት ሌላውን በስህተት የምንዳኘው? ያኔ ስህተት ውስጥ ተዘፍቆ ላገኘሁት ሰው ከመዳኘቴ በፊት የዝፍቀቱን ሰበብ መረዳቱ ይቀላል ነበር። ምክንያቱ ደግሞ የኔ ልክ የልክ ጣሪያ ሊሆን አይችልም። የሆነ ቦታ የሆነ ጊዜ ለሆነ ሰው ስህተቱ ሊሆን ይችላል። እኔና አንተ አንድ ቦታ ላይ በተለያየ አቅጣጫ ፊታችንን አዙረን ብንቆም የኔ ቀኝ ያንተ ግራ ነው፣ ያንተ ግራ የኔ ቀኝ ነው። ቀኝ ይሄ ነው ወይም ግራ ይሄ ነው ብዬ ብከራከርህ ቂል ነኝ። እንዳንተ አቋቋም ያንተ እውነት ይሆናል፣ እንደኔ አቋቋም ደግሞ የኔ እውነት ይሆናል። በአንተ እውነት ለማመን ያንተን ጫማ መዋስ አለብኝ። የቆምኩበት ሆኜ ለስህተት ሂሳብ እየሰራው ስዳኝ እቀሽማለሁ። እግሬን አውሻችሁ የዳከርኩበትን ስትዳክሩ አሁን ካለውበት የጊዜ ካብ ወራትን ወደ ኋላ ንጄ አፍ ውስጥ እየጣፈጠ የሚሟሟ ግን እንዳያልቅ እንደሚሳሱለት ያልቃል ብለው ማጣጣሙን እንዳይተውት ጥፍጥናው እንደሚያባብል ጣፋጭ ከረሜላ
የሚጣፍጠውን የኑሮ ተውኔቴን ገጽ ላስነብባችሁ። እዚህ የጊዜ ካብ ላይ ለማማረር ምክንያቶቼ የሚዘግጡብኝ የመጀመሪያ መጽሐፌን ለንባብ ያበቃው የከበቡኝ ሰዎች የተደላደለ ቀን የሚያልፉበት ማየ በደስታ ያነባችበትና የመጽሐፌን አንባቢ አስተያየት በኢሜል እያነበቡ ተስፋዬን የምሰቅል በረከት ነበርኩ። በኤፍሬም ማተሚያ ቤት አማካኝነት ማስታወቂያ ተሰርቶለት ስለነበር መጽሐፌ በአጭር ጊዜ ውስጥ ተደራሽነቱ ሰፊ ሆኖ ነበር። በመጽሐፌ ቀደምት ገጾች አንዱ ገጽ ላይ በተጻፈው የኢሜል አድራሻ የሚደርሱኝን የአንባቢያን አስተያየት ማንበብ የሚደፍነው የስሜት ሽንቁር አለው። አንዳንዶቹ እንደዚህኛው ቦታ ላይ ታሪኩ እንደዚህ ባይሆን መጨረሻው እንደዚህ ቢሆን የሚሉ ናቸው። እንዲህና እንዲያ ቢሆን የተባሉትን መልእክቶች ስጨምቃቸው እኔ ከጻፍኩት በአንድ መስመር የማይገናኝ ሌላ ታሪክ እንደሚሆን እያሰብኩ ፈገግ እላለሁ። አብዛኞቻችን ስናነብ ደራሲው ያሰበውን ሳይሆን እኛ የምናስበውን ቢጽፍልን እንፈልጋለን። በተዘዋዋሪ የመጽሐፉ ደራሲ ራሳችን መሆን የምንሻው። ለጻፈልኝ በሙሉ በምስጋና በመልስም ጥያቄዎቹን ከራሴ ህይወት እውነታ ጋር እያዛመድኩ ለራሴ መልሳለሁ። የምንትስ ገጸ ባህሪ ታሪክ መጨረሻው አልታወቀም ሲሉኝ በእውነተኛውም ዓለም መጨረሻው ያልተቋጨ ወይ ያልታወቀ ታሪክ ባለቤቶች ብዙ አይደሉም እላለሁ። አባቴና የቤት ሰራተኛችን ሙሉ የነበራቸው ድብቅ ፍቅር መጨረሻው ምን ነበር? እማዬ ወደ ስራ፣ ሩካ ወደ ትምህርት ቤት ሲሄዱ ጠብቆ አባዬ ወደ ቤት ይመለሳል። የማውቅ አይመስላቸውም፣ የምሰማ አይመስላቸውም። ባውቅም በሰማም ለነርሱ ለውጥ የሚያመጣ ፍጡር አይደለሁም። አባዬ ቀን ሙሉውን ሲላት የሰማሁትን የፍቅር ልምምጥ በሙሉ ለማየ ማታ ሲደግመው ስሰማው ለየትኛው የተናገረው እውነት መሆኑን ማገናዘብ ያቅተኛል። ከኔ በቀር ስለነርሱ ታሪክ ማን ያውቃል? ፍቅራቸው መቋጫ ሳይኖረው በማይታወቅ ምክንያት ሙሉ ከቤታችን ጠፋች። አባዬ ደግሞ ራሱን አጠፋ። የሙሉ መጥፋት የፍቅራቸው መጨረሻ ነበር ወይስ የአባዬ ሞት? የተፈጠረው ሁሉ የግንኙነታቸው መጨረሻ እንጂ የፍቅራቸው መጨረሻ ነበር። እንትና የተባለው ገጸ ባህሪ ለምን እንደዛ እንዳደረገ አልተጠቀሰም የሚሉትን ሳነብ የሁሉም የለምን ጥያቄዎች መልስ አላቸው እንዴ እያልኩ አስባለሁ። ሁሉም ጥያቄ መልሱ የታወቀ አይደለም ወይ መልስ የለውም። አለበለዚያ መልሱን የምናውቅበት የእውቀት ደረጃ ላይ አልደረስንም። እስኪ መልሱልኝ። እኔ በተወለድኩበት ቀን ከተወለዱ በሚሊዮኖች የሚቆጠሩ ህፃናት መካከል እኔ መናገር የማልችል ዲዳና መራመድ የማይችል ሽባ ለምን ሆንኩ? መልስ አትሰጡኝም። ብትሰጡኝም ማድረግ በማልችላቸው ነገሮች ምክንያት እኔ ለማልፈው መከራ አጥጋቢ መልሶች ሊሆኑ አይችሉም። የገዛ አባቴ የዘሩን ክፋይ ሊገድለኝ መሞከሩ የትኛው ምክንያት መልስ ይሆነዋል? በእኔ ምክንያት ሚስቱ በየጸበሉና በየጠንቋይ ቤት መክረሙ አሳዝኖት በህይወት ብቆይም እንደ እናቴ ባለመናገሬና ባለመራመዴ ሸክሙ እንደምሆን ተሰምቶት። በነገራችሁ ላይ ይህን ታሪክ ከኔ በቀር ማንም አያውቅም። በትራሱ አፍኖኝ እስትንፋሴ ልትወጣ ከስጋዬ ስትታገል የማየን ድምጽ ሲሰማ ነበር የተወኝ። ከዛን ቀን በኋላ አባዬ እስኪሞት ድረስ እፈራው እንደነበር ማንም አያውቅም። ራሱን ያጠፋ ቀን እማዬ እኔን እንዲጠብቅላት አሳስቦ ስትወጣ እኔ በፍርሃት ስጠብቀው እንደነበር አብራኝ የነበረችው ሩካ የምትዳርበት እድሜ ላይ ስላልነበረች ከአባቴ ጋር ብቻዬን እንዳትተወኝ መጨነቂያ ያልገባትም ነበር። ከአባዬ ጋር በሶፋው ትራስ ከመጫወታቸው ከብዶ ትራሱ ነበር ፍርሃቴን ያናረው። በደረቴ እየተሳብኩ የምደበቅበት ፍለጋ ወደ ጓዳ መሄድን ያወቅኩት የተለኮሰው ሲሊንደር ተገልብጦ አቃጥሎኝ ስጮህ ነበር። ለምን ራሱን አጠፋ? ሊገድለኝ ስላሰበ ተጸጽቶ ወይስ አባቷን በስጋ ልቡ ብቻ የምታውቀው ሩካ እንደምታምነው አባትነቱን ባለመወጣቱ ተጸጽቶ? አያችሁ፣ ሁሉም ለምን መልስ የለውም። ቢኖረውም አልደረስንበትም። እዚህኛው ቦታ ላይ ታሪኩ አልተሟላም።
የሚሉትን ሳነብ የተሟላ ታሪክ ባለቤት የሆነ ግለሰብ ለማስታወስ እሞክራለሁ። ትምህርት ቤት እየሄዱ የተሟላ አፈጣጠር ካላቸው እኩዮቼ ጋር መማር የሚፈጥርብኝን ጎዶሎነት ስሜት እና የእናቴን መታሰር ስሰማ ትቼው በመጣሁት ትምህርት ሳቢያ መሆን የምፈልገውን ባለመሆኔ የተፈጠረውን ትልቅ ክፍተት የትኛው የታሪክ ምርጊያ ሊሞላው እንደሚችል እስኪ ንገሩኝ። መናገር ካለመቻል፣ መራመድ ካለመቻል፣ ራሴን ችዬ ገላዬን ለመታጠብ ባለመቻል፣ በጉርምስና ከማፈሬ፣ ራሴን በመንከባከብ ለመቻል ከመፍጨርጨሬ፣ ጉድለቶቼን ጥሼ ሙሉ ሰው መሆኔን ለማስመስከር ከመዳከር፣ ከዚህ ሁሉ ልቆ ታናሽ እህቴ እኔን ለማስተማርና ለመኖር ስትል ወጣትነቷን በፍቅር ታቅፋ ልትኖር ሲገባት ከተለያዩ ሀብታም ወንዶች ጋር እየወጣች ያመጣችውን ገንዘብ ዊልቸር ላይ ተቀምጦ ማመንጀክና ከመመልከት የዘለለ ምንም ማድረግ አለመቻል የሚፈጥረውን የማንነት ሽንቁር የትኛው ታሪክ ልስን ሙሉ ያደርገዋል? እንትና የተባለችው ገጸ ባህሪ እንዲያና እንዲህ ባታደርግ ጥሩ ነበር የሚሉትን ሳነብ ባናደርጋቸው ወይ ብናደርጋቸው ጥሩ የነበሩ የትየለሌ ክስተቶች ግን ተቃራኒውን የሆኑብን አጋጣሚ ትንሽ አልነበረም እያልኩ አስባለሁ። እማዬ ራሷን ምስቅልቅል ውስጥ ነክራ ለሕክምና አሜሪካን ሀገር እያለች እህቷ ጋር ስትልከኝ ታክሜ ድኜ ቢሆን ኖሮ ጥሩ ነበር። እማዬ ለኔ ሕክምና ከመስሪያ ቦታዋ በድብቅ ገንዘብ ባትወስድ ጥሩ ነበር። መውሰዷ ባይታወቅም ይበዛ ጥሩ ነበር። በዚህ ውጥስ ተፈርዶባት ስትታሰር በስሜታዊነት ተገፍቼ የጀመርኩትን ትምህርት አቁሜ ከአሜሪካ ባልመለስ ጥሩ ነበር። መጥቼ ስራ ለመስራት የጠየቅኳቸው ቦታዎች ሁሉ በዊልቸሬና ባለመናገሬ ብቻ ማሰብም እንደማልችል እየቆጠሩ ስራ ባይከለክሉኝም እጅግ በጣም ጥሩ ነበር። ግን ጥሩ መሆኑ ብቻ ነገሩን እውን አያደርገውም። የክስተቱ ጥሩ መሆን ለተፈጻሚነቱ ዋስትና አይሆንም። እንትና የተባለችው ገጸ ባህሪ የእጇን ያለ ማግኘቷ ልክ አይደለም። አረ ማን እጁን እንዳገኘው? ክፎች የእጃቸውን ባይሆን የጥሩዎች እጇ ጋር የዛቁ ያለ ጉድለት በሞላ ከተራቸው ጠግበው ውለው ሲያድሩ ደጋጎች የዘሩት የደግነት ሰብል በእንክርዳድ ተወሮ በጠኔ በሚያልቁበት እውነት ውስጥ እየዳከርን አይደለም? የእውነታው ኑሯችን ለፍጹምነት የተጠጋጋ እንኳን አይደለም። በመጽሐፌ ውስጥ ፍጽምና ለምን ይጠብቃሉ? መጽሐፌ የሐሳቤና የኑሯችን ግልባጭ እንጂ እነርሱ የሚመኙት የቢሆን ዓለም ሊሆን እንዴት ይችል ነበር? በአንዱ ቀን እንደተለመደው ኢሜይሌን ስከፍት ረጅም ሀተታ ያለው መልእክት ደረሰኝ። ማርቲ ነበረች። ስለ መጽሐፉ ይዘት ተያያዥ ሐሳቦች ከተነተነች በኋላ ስለተሰማት ስሜት የጻፈችው ጭብጥ መልእክቱ እንዲህ የሚል ነበር። ታሪኬን ነግሬ የጻፍከው እስኪመስለኝ ያለፍኩትን መንገድና የተሰማኝን ስሜትን የጻፍከው ወንድ ሆነ እንዲህ የሴትን ጥልቅ ስሜት መጻፍ አስገርሞኛል። መጽሐፍ ግን እያነበብኩኝ የምታውቀኝ አይነት ነበር የሚሰማኝ። በቅርቡ ከሀገር ቤት የመጣች ጓደኛዬ ገዝታልኝ ከመጣቻቸው አዳዲስ መጽሐፍት ውስጥ አንዱ ምርጫ አልባ ምርጫ ነበር። ይህን መልእክት ስጽፍልህ መጽሐፍህን ለሶስተኛ ጊዜ አንብቤዋለሁ የሚል ነበር። ተመሳሳይ አስተያየት አንብቤ ባውቅም አንድም ይሄኛው ጥልቀት ያለው ትንተና የተካተተበት በመሆኑ ሁለትም ማብራራት በማልችለው ምክንያት ከሌሎቹ ተመሳሳይ መልስ አልመለስኩም። ይሄ መልእክት ከፊደላቱና ከሐሳቡ በተጨማሪ መንፈስ ነበረው። አውስትራሊያ ሆና የጻፈችበትን ስሜት አዲስ አበባ ድረስ በክንፎቹ ተሸክሞ የደረሰ መንፈስ ሳነበው ያንን መንፈስ አጋብቶብኛል። ውድ ማርታ፣ ስለ መጽሐፌ ለጻፍሽው ውብ ሙገሳዎች ከልብ ያመሰግናለሁ። በጻፍሽልኝ መልእክት ስለ መጽሐፍት ያለሽን ሰፊ ግንዛቤ ማወቅ በመቻሌ ምክንያት ያንቺን አድናቆት ማግኘት ከፍ ያለ ደስታ አለው። ያንቺ የኑሮ መንገድ ከየትኛው የመጽሐፉ ታሪክ ጋር እንደተመሳሰለ ባላውቅም
ከጻፍኩት ታሪክ ውስጥ በአንዱ ተመሳሳይ ጉዳት እንኳን ተጎድተሽ ከነበር ላለብሽው ሐዘን አዝናለሁ። አንዳንዴ የተሰማሽን መንፈስ ከፈለግሽ እና ይረዳኛል ብለሽ ካሰብሽ ጻፊልኝ። በድጋሚ አመሰግናለሁ ብዬ መለስኩላት። የኔና የማርቲ እውቂያ የጀመረው በዚህ የመልእክት ልውውጦች ነበር። በተደጋጋሚ ከተጻጻፍን በኋላ የብዕር ጓደኛሞች ለመሆን ተስማምተን በየቀኑ መጻጻፍ ቀጠል። በቀን 2፣ 3፣ 4፣ 5 መቁጠር አቆምን። ያወቅኳት መሰለኝ፣ ያወቀችኝ መሰላት። በየሰዓቱ ስለምታደርገው ጥቃቅን ነገር ሳይቀር ከፎቶዎቿ ጋር እያያያዘች ትጽፍልኛለች። ከሁለት ፎቶ የዘለለ ልኬላት ባላውቅም አዋዋሌን በሙሉ አልጽፍላትም። ለጻፈችልኝ ቁጥር ያህል ጊዜ መልስ ጽፍላታለሁ። በጠዋት አይኖቼን ስገልጥ ማየት የምመኘው የሷን መልእክት ሆነ። በሆነ ምክንያት ሳትጽፍልኝ ካረፈደች ስጋቴ እያንዳንዷን ደቂቃ የመላምት ቁልል እየደረመሰ ሊያሳብደኝ ይደርሳል። ምክንያቱም ለማርቲ ምንም ጥቅም ሆነ ዕውቀት የማይደምርላት ዝባዝንኬ ሳይቀር ስጽፍላት በዊልቸር እንደምሄድና መናገር እንደማልችል ጽፌላት አላውቅም። እሷም አታውቅም። ማርቲ ስልክ ደውላ ድምፄን መስማት ሳትፈልግ ቀርታ ወይም ምስሌን እያየች ልታወራኝ ሳትጨቀጭቀኝ ረስታ አልነበረም። አጋጣሚው አልተፈጠረው። ለቀናት እስከ መኮራረፍ ያደረሰን ምክንያት ሆነ ያውቃል። በደሌን የምትቆልልብኝ የምሰጣትን ቀሽም ምክንያት ሁሉ ስታምነኝ ነው። በእርግጥ በሆነኛው ቀን በስካይፒ ካላየሁ ብላ ከልቧ ስላመረረች የሚከተለውን ለመቀበል ራሴን አሳምኜ ስካይፒ ፊት ተቀምጬላትም ነበር። በሚቆራረጠው ኔትወርክ ምክንያት ከሴኮንዶች የዘለለ መተያየት አልቻልንምና በቅልቧ ኔትወርኩ ብልሹ ስለነበር ድምጽ መስማት አለመቻሏን እንጂ ዲዳነቴን አልተጠራጠረችም። እንደኔ አይነት ሰው ይህን እድል ማን ይሰጠው ነበር? ማርቲስ ብትሆን እውነቱን ብታውቅ የሰጠችኝን ፍቅርና ያሳየችኝን ህልም መሰል ቀን ተሰጠኝ ነበር። ምንም መጨረሻው ከህልም መንቃት አይነት ቢሆንም እነዚህን ቃላት ማጣጣም የተለየ ነገር ነበረው። እና ለምን ብዬ እውነቱን ነግሬያት የደስታ ቀን ላሳጥር? እንኳን ለመፈቀር መብቃት እንደ ሙሉ ሰው መታየት የሚናፍቀኝ ሰው ነኝ። በየመንገዱ የሚያየኝ ሰው አንዳች አሳዛኝ ነገር እንደተመለከተ ከንፈሩ ሲመጥልኝ ስበግን የኖርኳቸው አመታት ጥቂት አይደሉምና በፍቅር መቆለጳጰስ ይቅርብኝ ማለት አልችልም ነበር። አንዳንዶች አፍ አውጥተው ይህን የመሰለ ልጅ እግዚአብሔር ራሱ የሰራውን ያሳምራል የመሳሰሉ አሳማሚ አባባሎች ሲሉ እየሰማው የገፋውት ቀን ጥቂት አይደለምና ከማርቲ ፍቅር እውነቱን ነግሬያት የሚመጣውን መቀበል መምረጥ አይቻለኝም። ቤኪዬ ስለ ስትከለክለኝ እኮ አስቀያሚ ነህ ብዬ ደምድሜ ነበር። የላክልኝ ፎቶዎች እንኳን መጠራጠር ጀምሬ መጽሐፍ ጀርባ ላይ ካለው ጉርድ ፎቶ ጋር ስንቴ እንዳመሳሰልኳቸው አየህ ብላ ጽፋልኝ ነበር። በዚያው ዕለት የጻፍኩላትን በሙሉ ላምንበትም ደግማ እንተያይ ወይም ለደውልልህ እያለች እንዳትጨቀጭቀኝ ፍቅር ከሚታየው ሳይሆን ከልብ መዋሃድ ብቻ መሆኑን በውብ ቃላትና ገለጻ አንዳንዴም በሚያሳምን ምሳሌ ያጣቀስኩ ጽፍላታለሁ። በእርግጠኝነት ያላመነችኝ እንኳን ቢሆን ለትክክለኛው ምክንያት የቀረበ ግምት አይኖራትም ነበር። ጉረኛ፣ ኩራተኛ፣ ቀብራራ፣ በራሱ የሚተማመን የተረጋጋ ልታየኝና ልትሰማኝ አለመፈለጌን የምታማኸኝባቸው ጸባዮቼ ናቸው። የምትዋሸው ወይም የምትደብቀው ታሪክህ የምታፍርበት ነው ትላለች የኔዋ ረቂቅ። ምናልባትም ደግሞ የምትወደውን ነገር የሚያሳጣ ሊሆን ይችላል። በእርግጥ እኔ የደበቅኳት ታሪኬን ሳይሆን ተፈጥሮዬን ነው። እኔ በረከት ነኝ።
መራመድም መናገርም የማልችል በረከት ለመሆን ያበረከትኩት አንዳችም ጠጠር የለም። ከአባዬና ከእማዬ ለመወለድ የሩካ ወንድም ለመሆን የኔ ፈቃድና ምኞት አይደለም። የሆንኩትን ሆኜ ለመፈጠሬ የኔ አስተዋጽኦ ባዶ ነበር። ግንሳ ፈቅጄ ባልመረጥኩት አፈጣጠሬ ጉድለት ሳቢያ ቀኖቼ ጎዶሎ ሆኖብኝ ነው ለመደበቅ የተገደድኩት። ካሁን ወደ ኋላ ንጄ ካስነበብኳቸው ጣፋጭ ገጽ ወደፊት የጊዜን ካብስ ደረድር የኑሮን ጥፍጥና ለማጎምዘዝ ጊዜው የንስር ክንፍ ተውሶ ይንደረደር ነበር። እዚህ ገጾች ጉራማይሌ ስሜት የታጨቀባቸው ነበሩ። አንተ ማታ እስክሪብቶህን አገንብለህ ነው እንዴ ያደርከው? አንቺ ባለጌ ታላቅሽ እኮ ነኝ፣ አፍሽን አትክፈቺ እላታለሁ በእጆቼ ምልክት የእውነት እያኮረፍኳት። ክትክት ብላ በማፈር ትስቅብኛለች። ያሳፈረኝ የሷ ንግግር ብቻ አይደለም ያለችው እውነት መሆኑም ተደምሮ እንጂ። ከእንቅልፌ ከባነንኩ በኋላ ለማስታወስ ሞክር ያልተከሰተልኝ መልክ ያላት ሴት ፈዛዛ የወይን ጠጅ ቀለም ያለው ስስ ቀሚስ ለብሳ የአልጋዬ ጠርዝ ላይ ተቀምጣ ስታጫውተኝ ነው ያደረችው። ቁልጭ ብሎ ቅርጸ ምስሏ ባይታወሰኝም ቆንጆ እንደሆነች ይታሰበኛል። በቀኝ እጇ የሌባ ጣት እንደ መዳበስ ትነካካኛለች። ምን ጋር እየነካካችኝ እንደነበርም ማስታወስ አልቻልኩም። ከእንቅልፌ ስባንን ጠዋት ሆኖ ሩካ ልትቀሰቅሰኝ በሬን እያንኳኳች ነበር። ከላይ ተገፎ ከግማሽ በላይ መሬት በተነጠፈ የአልጋ ልብሴ አንሶላዬን እየሸፈንኩ እንድትገባ ነገርኳት። ይሄኔ ገብታ ነው እስክሪብቶህን አገነፈልክ የምትለኝ። ተነስሽ አሁን ቁርስ እንብላ። ማርቲ ልትመጣ ነው አልኳት። የሚያስጨዋታ አጀንዳ መሆኑን ባውቅም እንደዚህ የምትዘላ አልመሰለኝም ነበር። ጭንቀቴ ወዲያው ጨንቋት ፈንጥዝያዋን ገታ ሐሳብ የገባት መሰለኝ። መቼ ነው የምትመጣው አለችኝ። ማጥኛ ጠረጴዛዬ ጠርዝ ላይ በግማሽ መቀመጫዋ እየተቀመጠች ከ6 ቀን በኋላ እና ምን ማድረግ እንዳለብኝ አላውቅም። የማብድ እየመሰለኝ ነው። የምትመጣው እኔን ብላ ነው። ያንቺንም ሰርግ ለመታደም ነው። ሳትመጣ እውነቱን ብነግራት አትመጣም። ጭራሽ አይኗን ላላየው ነው። መታ እውነቱን ስታየው ልትጠላኝ እንደምትችል አውቃለሁ። የቱን መምረጥ እንዳለብኝ መወሰን አቃተኝ። ከገለጽኩት ስሜቴ በላይ በጥልቀት ምን እንደሚሰማኝ ሩካ እንደሚገባ ታውቃለሁ። በርዬ በእውነተኛነት ስለመቆም ካንተ የተሻለ ልምዱ የለኝም። የፍቅር ግንኙነትን አስመልክቶ ግን የተሻለ ልምድ ሳይኖረኝ አይቀርም። ነገሮችን ለመረዳትም ሆነ ለማስረዳት በአካል መገናኘትና በርቀት መነጋገር የትየለሌ ልዩነት አለው። እስክትመጣ አፍህን ሰብስበህ ስትመጣ ሊፈጠር የሚችለውን ነገር ለመቀየር ወይም ለመቀበል ራስህን ብታዘጋጅ የተሻለ ይመስለኛል አለችኝ፣ ጭንቀቴን ልታቀልልኝ እየሞከረች። ያለችውን ቀለል አድርጋ ትበለው እንጂ ሊገጥመኝ የሚችለውን አስባ እንደፈራችልኝ አውቅባታለሁ። ልቤ እንዳይሰበር ፈርታልኛለች። እንዳልጨነቃት ስታስመስል አሁንም ግንባሯን ታሻሻለች። አንዱ ካንዱ የማይያዝ ወሬ ትዘላብዳለች። ቁርሴን ሰርታ አብልታኝ ስለማያገባኝ ሁሉ ነገር ዘባርቃልኝ ከቤት ወጣች። ማርቲ የረቂቅ ሰርግ መድረሱን ስታውቅ ለመምጣት መወሰኗን ስትነግረኝ ላስቆማት ብችል ደስ ባለኝ። በየትኛውም ጨዋታዬ ስለ ሩካ ለመጥቀስም አልችለው ነገር ነውና ታውቃታለች። ሩካ እኔ ሳላውቅ ነበር መጀመሪያ የጻፈችላትና የተዋወቁት። በስልክም የተወሰኑ ቀናት አውርተዋል። የማውቃት ይመስለኛል ትለኝ ነበር ማርቲ ስለ እህቴ ስትጽፍልኝ። በምን ፍጥነት ተወዳጅተው መቆለጳጰስ እንደጀመሩ ግራ ያጋቡኝ። የሩካኔ ሙሽራ ቀሚስ በጋራ እንደመረጡ
ሩካ የነገረችኝ ጊዜ ነበር። በስካይፕ እንደሚያወሩ ያወቅኩት ስለ ማርቲ ቁንጅና የምትነግረኝ ቀን ነው። በ8 ወራት ውስጥ ከማርቲ ጋር የተቆራኙበትን ጥብቀት እያሰብኩ ወደ መኝታ ቤቴ ስገባ ሳራ አንሶላዎችን እየቀየረችልኝ ነበር። ዊልቸሬን ወደ ጠረጴዛ ያስጠግቼ ኮምፒውተሬን ከፈትኩ። የማርቲን መልእክት ፍለጋ። የሳራ አይኖች ትከሻዬን ስለተጫኑኝ ለማራገፍ ቀናል። አልተሳሳትኩም። የቀየረቻቸውን የቆሸሹ አንሶላዎች በእጇ ይዛ ቆማ አይኗን ጭናብኛለች። በጥያቄ አየኋት። አንሶላዎቹን ላጥባቸው ነው አለችኝ በቃሏ። አስተያየቷን ደምሬ ስሰማት ልትነግረኝ የፈለገችው አንሶላዎቹ የረጠቡበትን ምክንያት እንዳወቀች ነው መሰለኝ። የማብሸቅ አይነት ፈገግታ እያሳየችኝ ክፍሌን ለቃ ወጣች። 6 ቀን እንዲህ አጭር ነው። በእንዲህ ያለው ዝግብ ቀናት ውስጥ ጊዜው የብርሃንን ፍጥነት ይዋሳል። እሷ ልታገኘኝ ስለጓጓች ረዘመብኝ አለችኝ። እኔ ግን መገናኘታችን የሚጎትተው መዘዝ ፍራቻ ስለቆነደደኝ እንዲረዝም ብመኝም አጥረብኝ። እንዲህ የተወዛገበ ቀን ለራሴ ፈጥርለታለሁ ብዬ አስቤ አላውቅም። መምጫዋ ቀን ደረሰ እና ሩካና ኤፍሬም አጅበውኝ እየጠበቅኳት ነው። ከፍርሃቴ የተነሳ ልቤን የምተፋት እስኪመስለኝ እየደለቀች ነው። እጆቼ እየተንቀጠቀጡና እያላባቸው የዊልቸሬን መደገፊያ በውጉ መንተራስ አቅቷቸዋል። የለበስኩትን ስስ ሸሚዝ ማውለቅ እስከሚያሰኘኝ የሞቀኝ ነው። ሩካና ኤፍሬም ሐሳቤን በጭንቀት ከተሞላው ጥበቃዬ ለማሸሽ ጨዋታ ይፈጥራሉ። ስለ ሰርጋቸው ጣጣ ይነግሩኛል። አልሰማቸውም ወይም ደግሞ ብሰማም አይስበኝም። በጭንቅላቴ ውስጥ እዚህም እዛም እኳትናለሁ። ብቻህን ብትቀበለኝ ነው ደስ የሚለኝ። እንዳገኘሁ ሰው አየኝ አላየኝ ሳልል እስክጠግብህ ልስምህን የሚፈልገው። ትላንት ማታ ከጻፈችልኝ መሃል አሰብኩ። የምትጠብቂው አይነት ሰው ሆኜ ባታገኝኝስ ብዬ መልሼ ጻፈላታለሁ። የምጠብቀው አይነት የለኝም። የማውቀው ፍቅረኛ ነው ያለኝ። ጥቃቅን ልዩነቶች አያሳስቡኝም ነበር መልሳ የጻፈችልኝ። ተንፋሽ ቀጥ ልትል ትንሽ ሲቀራት ሻንጧን እየጎተተች አይኗን በፍለጋ እያቅበዘበዘች ብቅ አለች። ዊልቸሬን ወደ ኋላ አዙሬ ለመመለስ ነበር ያሰብኩት። ኤፍሬም ትከሻዬን ጨበጥ ሲያደርገኝ ለመረጋጋት መጣር ጀመርኩ። በአንድ እይታ አወቅኳት። አቅራቤ ሆናም ፍለጋዋን አላቆመችም። ሩካን አይታት ለፈገግታ ለማሸሽ የጀመረችውን ከንፈሯን ጨርሳ ሙሉ ፈገግታ ከማሳየቷ በፊት አየችኝ። ከንፈሯን ሰበሰበችው። እኔ እንዴት ነው ያልኩት? ፈገግ አልኩ፣ ተኮሳተርኩ፣ አፈጠጥኩባት። አይኔን አሸሸው። የሆንኩትን እንጃ ብቻ ድንጋጤው አቃዠኝ። ረቂቅ ብዙ ቅርቢያ እንዳለው ሰው ተጠመጠመችባት። ማርቲ ደርቃ ቀርታለች። አይኗ ከዊልቸሬ ላይ ያልተነቀለም ነበር። ልቅረባት ልራቃት ያሰብኩበት ባልነበረበት ደቂቃ ኤፍሬም ዊልቸሬን ገፍቶ እግሯ ስር አደረሰው እና ለሰላምታ እጁን ዘረጋላት። ኤፍሬም የሩካ ጮኛ ነኝ። ስላንቺ ብዙ ሰምቻለሁ። እንኳን ደህና መጣሽ። ለዘረጋላት እጅ አጸፋ እጇን እየዘረጋች የተናገረውን የሰማችም አልመሰለኝም። ፈዛ እያየችኝ ነው። ፈገግ አልኩ መሰለኝ። ከዛም እጄን ዘረጋሁላት። በዘገምተኛ ሂደት ከኤፍሬም እጅ ያላቀቀችውን እጇን ሰዳ ጨበጠችኝ። እንዴ አትሳሳሙም እንዴ አለች ሩካ ምንም ያልተከሰተ ያስመሰለች። ጉንጬን ልትስመኝ ዝቅ አለች።
አዟዙሬ አቀበልኳት። ለተወሰነ ሰከንድ የሚያሳብድ አይነት ርጭታ ሆነ። እንንቀሳቀስ አይደል? የተቀበረውን ናፍቆታችሁን እቤት ትወጡታላችሁ አለች አሁንም ሩካ ቶሎ ተሽቀዳድማ አንደኛውን ሻንጣ ለመግፋት እየተሰናዳች። ሌላኛውን ሻንጣ ኤፍሬም ያዘ። ዊልቼሬን ለመንቀሳቀስ አዞርኩ። ማርቲ እስካሁን አይኗ ከኔ ላይ አልተነቀለም። አይ እኔ እንኳን ሆቴል ሄጄ ትንሽ ባርፍ ሳይሻለኝ አይቀርም አለች በደከመ ድምጽ። በእርግጥ እቅዳችን እቤት ከነሩካ ጋር ምሳ በልተን አብረን ወደ ሆቴሏ መሄድ ነበር። እኔ ማለቷ የጠበቅኩት ስለነበር ብዙም አልገረመኝም። አረ በጭራሽ እቤት ላንቺ ተብሎ ምሳ ተዘጋጅቷል። ሻወር መውሰድ ከፈለግሽም እቤት ትታጠቢያለሽ አለቻት ሩካ። መልስ ሳትመልስ ወደ መኪናችን ተከተለችን። ከዊልቼሬ ወደ መኪና ለመግባት ተደግፌ ስነሳና ተንፏቅቄ ስቀመጥ እንደ ተአምር አፍጥጣ እያየችኝ ነበር። ይህ አቃጣሪ ጊዜ ሕይወቴን ጣዕም አልባ ሊያደርገው እንደሚናድ ድንጋይ ካብ ተንደርድሮ አሁን ላይ ደረሰ። ማርቲ ምሳ አብራን ከታደመች በኋላ ወደ ሆቴሏ ከሄደች 2 ቀን አለፈ። ላልቆጠርኩት ጊዜ ያህል ጻፍኩላት። ለአንዱም አልመለሰችልኝም። ሆቴሏንም መልቀቋን አረጋገጥን። ኢትዮጵያ ውስጥ ልትጠይቀው የምትችለው ዘመድ እንደሌላ ታውቃለሁ። ወይ ወደ ሀገሯ ተመልሳለች፣ አለበለዚያም እንዳገኛት ስላልፈለገች ነው ሆቴሉን የቀየረችው። ጊዜ ስጣት ይሉኛል ሩካና ኤፍሬም። የምሰጣት ጊዜ እኔን እየጨረሰኝ እንደሆነ እያወቁ ጥበቃዬ ተስፋ ወደ መቁረጥ ሲጠጋጋ ኢሜል ላከችልኝ። በመዓት ወቀሳ የታጀበ የእርሳኝ መልእክት ነበር። እያነበብኩት አስቀድሜ እውነቱን ስላልነገርኳት አለመጸጸቴን ተረዳሁ። ምክንያቱም የጊዜ ጉዳይ እንጂ ውጤቱ ያው ነበር። የትኛዋም ሴት ዊልቸር እየገፋች ዘመኗን ለመኖር ምኞቷ አይሆንም፣ የአማርኛ ፊልም ተዋናይ ካልሆነች በስተቀር። አልተማረርኩም። እየጠበቅኩት ያለ ቀን መሆኑን ያወቅኩት እረፍት ሲሰማኝ ነበር። ነገ ብሩህ ቀን ይሆናል አለችኝ ሩካ ሶፋ ላይ ተጋድሜ ሐሳብ ሳመነዥግ። ብሩህ ነገ የሚባል ቀን የለም። ማንም ቢሆን ነገን ኑሮ የሚያውቅ የለም። ምክንያቱም ነገን መኖር ስንጀምር ዛሬ ተብሏል። ብዙዎቻችን ግን ሁሌም ብሩህ ነገን ለመኖር ስንናፍቅ ብዙ ዛሬያችን ያልፈናል። እናም ብሩህ የሚባል ቀን ሳይኖረን እናልፋለን። ብሩህ ቀን በእጃችን ያለው ዛሬ ነው አልኩት ራሴን። የሚሰማኝ ድንዛዜ ከዚህ የተለየ ቢሆን ማመን የምፈልገው ያንን ነበር። ምን ማድረግ ትፈልጋለህ? የት እንሂድ? አለችኝ ሩካ አጠገቤ እየተቀመጠች። የሰሞኑን ቀናት የምን ላድርግልህ ጭቅጭቅ ያስጨንቀኛል። ሳራ እንኳን ያለ ወትሮዋ በገባሁበት እየተከታተለች ለምቾቴ ትጣጣራለች። ሩካን ለሳራ ገላዬን ለመታጠብ የሚያስፈልገኝን እንድታገባባልኝ እንድትነግራት ብቻ ጠየቅኳት። መታጠቢያ ቤቱ ውስጥ ስገባ ሳራ ነበረች። እንድትወጣ ብጠብቅም አልወጣችም። ልርዳ አለችኝ። ልብስ ማውለቁን መሆኑ ገብቶኛል። የሰሞኑ ሁኔታዋ ግራ አጋቢ ሆኖብኛል። ሹራቤን እንድታወልቅልኝ እጄን አነሳሁላት። ተፈጸመ።